ሰላም ለእናንተ ይሁን። እግዚአብሔርን ስለዚህ ጊዜ ስለዚህ ሰዓት እጅግ አድርገን እናመሰግናለን። በዚህ በስቱዲዮ እንዲሁም ደግሞ በዙም ከኛ ጋር ያላችሁ ተጋባዥ እንግዶቻችን እንዲሁም ደግሞ በጣም ሰዓቱን ጠብቃችሁ አብራችሁን ይህን ፕሮግራም ትከታተሉ በኦንላይን በፌስቡክ እና በዩቲዩብ ቻናል አብራችሁን ያላችሁን እንግዶቻችን፣ ተጋባዦቻችን፣ ታዳሚዎቻችን ከልብ አድርገን እናመሰግናለን። አሁን በቀጥታ ምናልባት ጊዜ ትንሽ ወስዶብናል። ያው የዙም ነገር ታውቃላችሁ ትንሽ አስቸጋሪ ነው፣ ግን እግዚአብሔር ረድቶናል እና አሁን ፕሮግራማችንን በይፋ መጀመራችንን ሳበስር በደስታ ነው። ከፕሮግራሞቹ ሁሉ በፊት የሚቀድመው የዚህ ሁሉ ነገር ባለቤት የሆነውን እግዚአብሔርን የሁሉ ነገር ገዢ የሆነውን እግዚአብሔርን የምናመሰግንበት በዚህ ፕሮግራም ራሱ እግዚአብሔር ብቻውን ከፍ የሚልበት ኢየሱስ የሚደምቅበት ፕሮግራም እንዲሆን የተጻፈውን መጽሐፍ እግዚአብሔር በሰዎች ልብ ውስጥ እንዲያስቀምጥ የምናደርግበት በጸሎት የምንጀምርበት ጊዜ ነው። ይህንን መርሃ ግብር እንዲመሩልን በመካከላችን ወንድማችን ዘነበ ገብረሃና ይገኛሉ። ወንድም ዘነበ በጸሎት እንዲከፍትሎ ለዚህ ይጠራለሁ። እንጸልይ። በሰማያት ያለው የዘላለም አምላክ ሁሉ እግዚአብሔር ሆይ በእውነት ደግሞ እጅግ አድርገን ልናመሰግንህ እንወዳለን። የረዳህን ደግሞም ይህንን ቀን በእድሜያችን ላይ የጨመርክና የዘላለም አምላክ ሁሉ እግዚአብሔር ሆይ ታላቁን የአምላካችንን ያንተን ስራ እንድንሰራ ስምትንም እንድንጠራ ክብርህንም እንድንናገር ስለፈቀድክልን በእውነት ለዓለምና ለዘላለም ስም የተባረከ ይሁን። ደግሞ በዚህን ጊዜ ጌታ እግዚአብሔር አምላክ ሆይ እናመሰግንሃለን። ለወንድማችን ለዘላለም ስለሰጠኸው ጸጋ ጽናት፣ እግዚአብሔር አምላክ ሆይ ደግሞ ቁርጠኝነት፣ በእውነት የዚህ ሁሉ ስራ ባለቤት አንተ ነህ። ክብር ላንተ ይሁን። ሁሉ እግዚአብሔር አምላክ ሆይ ከእርሱ ጋራ በዚህ ዛሬ በሚመረቀው እግዚአብሔር አምላክ ሆይ ምካቴ ክርስትና በሚለው መጽሐፍ ስራ ዙሪያ የረዱትን እግዚአብሔር አምላክ የደገፉትን ያገዙትንና ያበረታቱትን እርሱንም ጭምር የዘላለም አምላክ እግዚአብሔር ሆይ አንተ እንድትባረክ እንለምናለን። ደግሞ የዘላለም አምላክ ክርስቲያን ክብር አምላክ ስለ እምነታችን ስለመስጠት ይናገራል እና መሳሪያ ጌታ እግዚአብሔር አምላክ ደግሞ በእጃችን ስለሚጠራ ስለሆነ ደግሞ በልቦናችን ትጋት ተም ደግሞ እግዚአብሔር ተማርታ ጽሑፍ ጌታ እግዚአብሔር አምላክ ዛሬ ቃል በኢየሱስ ክርስቶስ ስም ለአንተ ክብር እንዲሆን እግዚአብሔር አምላክ ደግሞ ብዙዎች ያለች የክርስቶስ ቤተክርስቲያን መታነጽና ደግሞ እድገት በስላምስኪ ደግሞ ታድስ ጭምር በኢየሱስ ስም እንለምናለን። እምነት ከዚህ ሰራ የምትችል ታላቅ አምላክ ለባት ስለሄደን በአንተ ደስ ይላል። ስለሰማን ተመስገን። ከፍርሱ በክርስቶስ ኢየሱስ ስም አሜን። አሜን። እንግዲህ ፕሮግራማችንን እንዲህ እያለን እንቀጥላለን። እግዚአብሔር መልካም ጊዜን እንደሚሰጠን እምነታችን ነው። ዛሬ በዚህ መልኩ የተገናኘንበት ምክንያት እንደሚታወቀው ምካቴ ክርስትና በአስተዋጽኦ መሰረታዊያንና ኢትዮጵያዊ አቀራረብ የተሰኘው የዘሌ መጽሐፍ አለ። እሱን ለመመረቅ ነው፣ እውነት ነው። ነገር ግን ከዚህ የሚበልጥ የመገኘታችን ትልቁ ዓላማ ብዬ የማምነው የመጽሐፉን ግብ በዚህ ያለን ሁላችን በኦንላይን የምትከታተሉን ሁላችሁ ለክርስቶስ ወንጌል እውነተኛውን ወንጌል ለመጠበቅ ግድ ሊለን ልንቆረቆር የጠየቀንን ዋጋ ሁሉ ለመክፈል ያለ ስስት ራሳችንን በመንፈስ ቅዱስ ረዳትነት ለመስጠት የምንደፋፈርበት ፕሮግራምም ጭምር ነው ብዬ አምናለሁ። ይህን ደግሞ መጽሐፍ ከማስተዋወቅና መጽሐፍን ከመሸጥ እጅግ ያለፈ ዓላማ ነው ብዬ አምናለሁ።
ይህን ደግሞ ለብዙዎች እንዲደርስ ኦንላይን ላይ ያላችሁ ወገኖች ዩቲዩብ ቻናሉን እንዲሁም ደግሞ ፌስቡክ አካውንቱን ሼር በማድረግ እንድትተባበሩና ይሄንን ሀሳብ ወይ ደግሞ ይሄን ፕሮግራም ለብዙዎች እንዲደርስ እንድታደርጉ ጠይቃለሁኝ። መልካም እንግዲህ አሁን ለዚህ ዓላማ እንድንገናኝ የሆነበትን ወንድም ዘላለም መንግስቱን ጥቂት ላስተዋውቅና እንቀጥላለን። ወንድማችን ዘላለም መንግስቱ ከአስመራ ዩኒቨርሲቲ የመጀመሪያ ዲግሪ በስነ ጽሁፍ አግኝቷል። ካናዳ በሚገኘው ትሪኒቲ ዌስተርን የስነ መለኮት ሴሚናሪ በስነ መለኮት ወይም ደግሞ ማስተር ኦፍ ዲቪኒቲ ፕሮግራም አጠናቋል። 22 የሚሆኑ መንፈሳዊ መጽሐፍትን ለኢትዮጵያ ቤተክርስቲያን አበርክቷል። ከእነርሱ 7ቱ በስተቀር 15ቱ በፒዲኤፍ ተዘጋጅተው ማንበብ ለሚወዱ ሁሉ በነፃ ተችሯል። እንግዲህ በሱ ቴሌግራም ቻናል ታገኟቸዋላችሁ። ይሄ እንግዲህ ቡክሌቱንና አርቲክሎቹን ሳይጨምር ማለት ነው። በኢትዮጵያ እያለ በደብረ ዘይት ቃለ ሕይወት ቤተክርስቲያን በወንጌላዊነትና በስነ ጽሁፍ አገልግሎት ቤተክርስቲያንን ያገለግል ነበር። ወዳጁ ጋሼ ወንድዬ አሊ ትንሣኤ ብሎ የሚጠራውን የአማርኛ መጽሐፍ ቅዱስ መዝገበ ቃላትም የተጸነሰው በዚህ ወቅት እንደነበር እንግዲህ ጠጋ ያለን ሰዎች ይህን ሚስጥር እናውቃለን። ዘዴ ስለ ራሱ ሲጠየቅ እንዲሁ ከዚሁ ወዳጁ ከወንድዬ አሊ ማለት ነው የተዋሰውን ቃል ይናገራል። የስነ ጽሁፍ ወዛደር ነኝ ይላል። አንዳንዴም ደግሞ የሐሰተኞች የጫማ ውስጥ ጠጠር ነኝ ብሎ ራሱን ይገልጣል። ለበርካታ ዓመታት በሶሻል ሚዲያ ላይ በመካቴ ክርስትና አገልግሎት ላይ ተጠምዶ እያገለገለ ያለ ወንድም ነው። ጌታ ኢየሱስ ይባርክ ዘልዬ። ወንድማችን እንግዲህ በአሁኑ ሰዓት መኖሪያ በአሜሪካ ላስ ቬጋስ ኔቫዳ ከተማ ሲሆን በላይፍ ባፕቲስት ቸርች ላስ ቬጋስ አባል ሲሆን በዚያም ያገለግላል። ከባለቤቱና ከሁለቱ ልጆቹ ጋር ድንኳን እየሰፋ እንግዲህ እያገለገለ ይገኛል። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንግዶቻችን፣ እንዲሁም አሁን በቀጥታ የዌልከም ስፒች የእንኳን ደህና መጣችሁ ንግግር እንዲያደርግልን ባላደራ ትውልድ የተሃድሶ ቤተክርስቲያን መጋቢ ሆነውን ፓስተር ቴዎድሮስ ተጫነን ወደዚህ ጋብዛለሁ። አብራችሁን ቆዩ። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አስቀድሜ ስለዚህ ቀን ስለዚህ ሰዓት እግዚአብሔርን እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ ወንድማችን ዘሌን የምለው ዘላለም መንግስቱ መካቴ ክርስትና በአስተዋጽኦ የተሰኘውን መሰረታዊና ኢትዮጵያ አቀራረብ ላይ የተሰኘውን መጽሐፍ ይዞልን ስለመጣ እጅግ አድርጌ አስቀድሜ አመሰግነዋለሁ። እንግዲህ በዚህ መጽሐፍ ምረቃ ላይ በስቱዲዮ እዚህ ያላችሁ ወንድሞች እህቶች አላችሁ፣ ደግሞ በቀጥታ የምትከታተሉን አላችሁ። ሁላችሁንም እንኳን ደህና መጣችሁ እላለሁ። ዛሬ እንግዲህ የተገናኘ ነው በዋናነት የዘሌን መጽሐፍ ለመመረቅ ነው። መካቴ ክርስትና በአስተዋጽኦ መሰረታዊና ኢትዮጵያዊ አቀራረብ የሚል መጽሐፍ ነው። እንግዲህ ይህ መጽሐፍ የዘሌ ቅድም በተነገረው 24ኛ ከዛም በላይ ብዙ ቁጥር መጽሐፎች አሉት። ዘሌ 24ኛ መጽሐፉ ነው። ከስራዎቹ ትልቅ የሆነ ደግሞ መዝገበ ቃላቱ ነው። መዝገበ ቃላቱ በጣም ረጅም ዓመት የለፋበት ብዙ ዋጋ የተከፈለበት መጽሐፍ ነው። መዝገበ ቃላቱን ሁላችንም መርቀናል፣ የምታስታውሱ ይሆናል። እንግዲህ ሌሎች ቅድም በተጠቀሰው ትንንሽ መጽሐፍቶችን እሱ መጽሐፊት የሚላቸው ትንንሽ መጽሐፎች አሉ። 70 ፔጅ 60 ፔጅ ምናምን የሚሆኑ በተለያየ ርዕሰ ጉዳይ ላይ የሚጽፋቸውን ሰብሰብ አድርጎ አንድ ላይ ያሳትማቸዋልና እነሱን ሳያካትት ማለት ነው። እንግዲህ ዘሌ ለዚህ ሁሉ ስለበዛለት ጸጋ እግዚአብሔር ስለረዳው ስላገዘው በድጋሚ እንኳን ደስ ያለ ማለት እፈልጋለሁ። ውድ ባለቤቱን ልጆችን ሁሉ እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ ሁላችንም እንደምናውቀው አሁን ያለንበት ሁኔታን ማየት ያስፈልገናል። ሁላችንም እንደምናውቀው ወንጌላዊቷ ቤተክርስቲያን አሁን ያለንበት ወቅት ላይ በአመራር ንቅዘት ውስጥ፣ በአስተምሮ ንፍቀት ውስጥ፣ በልምምድ ቅኝታዊነት ውስጥ በከፍተኛ ሁኔታ የገባችበት ወቅት እንደሆነ ሁላችንም እናውቃለን። ይህ ወቅት ቤተክርስቲያን በአንድ በኩል በሐሳውያን እርሾ፣ በሌላ በኩል ደግሞ በሰዶማውያን ግልጽ ተጋፊነት እንዲሁም ደግሞ በባህላዊ ሃይማኖቶች ማንሰራራት እንዲሁም በዘመናዊ ልማዶች፣ አስተሳሰቦች እንዲሁም ደግሞ አንዳንድ ጊዜ በዓለማዊነት ምንም በብሔርተኝነት ፈተናዎች ውስጥ በከፍተኛ ሁኔታ የምትንገላታበት ጊዜ ነው። ቤተክርስቲያን በአንዳንድ መደበኛና ኢመደበኛ መሪዎች ቸልታ፣ ምናልባትም ደግሞ ከሀሳብን ጋር ሆን ብሎ ተባባሪነት ምክንያት ቤተክርስቲያን በሯ ያለ ፍተሻ ለሚገቡ ያለ ከልካይ ለሚገቡ
ሀሳቢያን በከፍተኛ ሁኔታ ተከፍቶ እንመለከታለን። ብዙ መልስ፣ ብዙ ኑፋቄ በቤተ ክርስቲያን ውስጥ በሰፊው እየገባበት ያለበት ጊዜ እንደሆነ እናውቃለን። አሁን ያለንበት ወቅት ተደጋጋሚ ጊዜ እንደሚታየው በተለያየ መንገድ እንደምንናገረው ሐሰተኛ ሐዋርያትና ነቢያት በበጎች ሆረን ገብተው ያሻቸውን እየሰበሩ ያሻቸውንም ደግሞ እየዋጨሩ በመሆናቸው መንጋው በከፍተኛ ጭንቀት በብዙ መቅበዝበዝ ውስጥ እንዳለ የሚታይበት ወቅት ነው። ከምን ጊዜውም በላይ በጣም አሳሳቢው ነገር ደግሞ ይሄ ሁላችንም የዳንበት ያምንነው ሕይወት የሰጠን ወንጌል ሳይሸረፍና ሳይበረዝ ለመጪው ትውልድ ይተላለፋል የሚለው ጥያቄ ከባድ ጥያቄ የሆነበት የመተላለፍን ጉዳይ ደግሞ እጅግ አጠራጣሪ የሆነበት ታሪካዊ ወቅት ላይ ነው ያለ ነው። በዚህ ረገድ ሲታይ እንግዲህ ምካቴ ክርስትና በአስተዋጽኦ መሰረታዊያን እና ኢትዮጵያዊ አቀራረብ በሚል ርዕስ የተዘጋጀው ይህ የዘሌ መጽሐፍ ለዚህ ወቅታዊ ጉዳይ ለዚህ ወቅታዊ ችግር ሁነኛ መፍትሄ ይዞ ሁላችንን ማስተባብሮ በአንድ አቅጣጫ ለማሰለፍ የመጣ መጽሐፍ መሆኑን መመልከት ይቻላል። ምክንያቱም በብዙ ማስረጃ መፍትሄው ወንጌልን መመከት ወንጌልን መከላከል እንደሆነ በብዙ ማስረጃ መጽሐፉ ይናገራል። ዛሬም እንግዲህ ከያለንበት እዚህም ስቱዲዮ ያለነው ኦንላይን ያላችሁም የተገናኘ ነው ይህንን የዘሌን መጽሐፍ ለመመረቅ እና በዚህ ርዕሰ ጉዳይ ላይ ደግሞ ወንድሞች የሚያነሷቸውን ሀሳቦች ለመጋራት ለመካፈል ነው። ነገር ግን ደግሞ ይህ የዛሬው የመጽሐፍ ምረቃ መርሃ ግብር የመጽሐፍ ምረቃ መርሃ ግብር ብቻ አይደለም። የመጽሐፍ ምረቃ ብቻ ብለን የምናልፈው አይደለም። ልክ ነው፣ መጽሐፍ እንመረቃለን፣ እውነት ነው። ዘሌን እንኳን ደስ አለን እንላለን፣ ቤተሰቦችን እንኳን ደስ አለን እንላለን፣ እንኳን ደስ አላችሁ እንላለን። ነገር ግን ይህ ብቻ አይደለም። አሁን ዛሬ የምናደርገው መጽሐፍ መመረቅ ብቻ አይደለም። በተለያየ መንገድ በምካቴ ክርስትና ወይም በቅበተ እምነት አገልግሎት ላይ ተሰማርታችሁ ዋጋ እየከፈላችሁ ያላችሁ ወገኖችን በርቱ፣ ወቅቱን የሚመጥን ተጋድሎ ተጋደሉ ብለን የምናበረታታበት አክሷችሁ ከጎናችሁ ነን አብረን እንቁም የምንልበትም ጭምር ነው። ይህ የዛሬ መርሃ ግብር የመጽሐፍ ምረቃ መርሃ ግብር ብቻ አይደለም። ቤተ ክርስቲያን በሀሳቢያን ስትወረድ በርካቶችም ለስራ ጠል ሀሳቢያን የገቢ ምንጭ ሲሆኑ አባላቶቻችን በነፍስም በስጋም መበዝበዛቸው ይበቃል ብለው በሐሰተኛ ሐዋርያትና ነቢያት ላይ መግለጫ ባወጡ ወንድሞች የቤተ ክርስቲያን መሪዎች ላይም ደግሞ በእነሱም ላይ እግዚአብሔር ጸጋ ስላበዛ እግዚአብሔር ስለረዳቸው ምስጋናችንን የምናቀርብበት ቴንኪ የምንልበትም ጭምር ነው። ይህ የዜና መጽሐፍ ምረቃ ጀስት እንደ አንድ መጽሐፍ ምረቃ መርሃ ግብር ብቻ የምንወስደው አይደለም። ከሰሞኑ በሀሳብ ላይ ግልጽ አቋም የወሰዱትን ፈለግ ተከትለው አንዳንዶችም አብያተ ክርስቲያኖች በተለይ ቀደምቶች ጤናማ አብያተ ክርስቲያኖች የጨለማ መንግስት አገልጋዮች ላይ ግልጽ አቋም እንዲወስዱ አደራ የምንሰጥበትም መንጋን ለመጠበቅ ተነሱ የምንልበትም ጭምር እንዲሆንልን እናስባለን እና ሁላችንም በዚህ መጽሐፍ ምረቃ መርሃ ግብር በሚተላለፉ መልእክቶች ልባችንን እንድናበረታ ከእግዚአብሔር ጋር አብረን እንድንቆም በዚህ መርሃ ግብር ላይ እግዚአብሔር የሚያስተላልፈውን እውነት እንድንካፈል አበረታታለሁ። ሁላችንም እንኳን ደህና መጣችሁ ለማለት እወዳለሁ። ቀሪውን ጊዜ ደግሞ እንቀጥላለን ማለት ነው። እሺ ስለ እንኳን ደህና መጣችሁ መልእክትና የኑና አብረን የክርስቶስን ወንጌል እንመክት አብረን እንስራ ጥሪ ቴዲዬ አመሰግናለሁ። በድጋሚ ሁላችሁንም እንኳን ደህና መጣችሁ ለማለት ወዳለሁ። ከመጽሐፉ እስኪ አንዲት ቅንጭብ ሀሳብ ላንብብላችሁና ወደሚቀጥለው ሀሳብ እንሄዳለን። እንደዚህ ይላል። መካች ከጥቃት ፊት የሚቆም ሰው ነው። ሌላ ምስል ከሳች ምሳሌ ልውሰድ ይልና እንግዲህ ከዚህ በፊት ወስዷል ማለት ነው። በእግር ኳስ ጨዋታ ውስጥ ኳሷ አጥቂ ያንከባለላት ተከላካዮችን አልፋ ወደ ጎል ስታመራ በኳሷና በግቡ መካከል ያለው ብቸኛው ሰው በረኛ ነው። ይህ ሰው ከመጋፈጥ ሌላ አማራጭ የለውም። መሸሽን አያስብም፣ መሸሽም አይችልም። በረኛው በአጥቂውና በመረቡ መካከል ያለውን ዋናውና ምናልባት ብቸኛው ሰው ነው። ይህ የምካቴ አገልግሎትም ልክ እንዲሁ ነው። የምንሸሸውም የምንፈልገውም ሳይሆን የተሰጠን ኃላፊነት ነው። የታደልነው መታደል ነው ይለናል ዛሌ። በጣም በርካታ በጣም ውስጥን የሚኮረኩሩ ምናልባትም ለዚህ ጉዳይ ቸል ብለን ያለን ካለን ይሄንን መጽሐፍ ስናነብ በእርግጠኝነት ኢንስፓየር እንደምንሆን ለእግዚአብሔር ወንጌል ለመቆም የሚያነሳሳ አንዳች መልእክት ያጨቀ መጽሐፍ ሆኖ አግኝቼዋለሁ እኔ ሳነብ። እንግዲህ አሁን በቀጥታ ለአጭር ደቂቃም ቢሆን
ጊዜው የእግዚአብሔርም ጊዜ ነው፣ የመንፈስ ቅዱስ ጊዜ ነው። እንደ ቤተክርስቲያን ተሰብስበናል። ስለዚህ የእግዚአብሔር ቃል ያስፈልገናል፣ የትም ብንሆን በየትኛውም ሁኔታ ውስጥ ብንሆን ማለት ነው። የእግዚአብሔርን ቃል ለአጭር ጊዜ የምንካፈልበት ጊዜ ይሆናል። የእግዚአብሔርን ቃል የሚያካፍለን መጋቢ ጆን መሐመድ ከኛ ጋር በዙም አብሮን አለ። ጆን የሚሰማህ ከሆነ አሁን ቀጥታ መቀጠል ትችላለህ። አዎ በደንብ ይሰማል። እግዚአብሔር አምላካችን የተመሰገነ ይሁን። ለዚህ ቀን ወንድሜን ዘሌን እንዲሁም አብረውት የሚሰሩትን ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። በዚህ ፕሮግራም ላይ ለእኔ የተሰጠኝ ኃላፊነት የእግዚአብሔርን ቃል ማካፈል ነውና ባለችን ደቂቃ ውስጥ እግዚአብሔር በልቤ እንዳካፍለው ያስቀመጠውን ክፍል ከአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 ጀምሮ እስከ ቁጥር 14 ያለውን አካፍላለሁ። ሁላችንም ቃሉን ከማነበባችን በፊት በጸሎት ወደ እግዚአብሔር እንቀርባለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አባት ሆይ አንተ በዘመናት የሚጽፉ ሰዎችን ለቤተ ክርስቲያን የምትሰጥ መጋቢዎችን፣ እግዚአብሔር ሆይ በተለያየ ቦታም የሚያገለግሉ ሰዎችን የምታስነሳ አንተ አምላካችን ነህ። ዛሬ በመካከላችን ስላደረግከው ነገር እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ ቃልህን ስንማር አባት ሆይ ቃልህን የሚያስተውል ልብን እንድትሰጠን፣ መንፈሳዊ አይኖቻችን የተከፈቱ እንዲሆኑ እግዚአብሔር ሆይ ለቃልህም ደግሞ ታዛዥ ልብ እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላካችን እግዚአብሔር ሆይ ቃልህን በግልጥነት ደግሞ እንድናገር ድፍረትን፣ ጥበብ እንድትሰጠኝ በጌታ በኢየሱስ ክርስቶስ ስም ጸለይኩ። እናመሰግናለን። አሜን። ምንባባችን አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 ጀምሮ ያለው ነው። እንደዚህ ይላል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ በጲላጦስ ዘመን መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ይህ ምንባባችን ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መጋቢነትም ምናልባት በኤፌሶን ለሚያገለግለው ለጢሞቴዎስ የጻፈለት ነው። በእርግጥ ለጢሞቴዎስ ቢጻፍም ይህ ጢሞቴዎስ በሚያገለግላት አጥቢያ ወይም ቤተክርስቲያን ውስጥ ለሁሉም በማህበር የሚነበብ ነው። ስለዚህ ትእዛዙ ግዴታ ለጢሞቴዎስ ብቻ የተሰጠ አይደለም። ጳውሎስ በእነዚህ ከቁጥር 11 ጀምሮ እስከ 14 ባሉት ውስጥ ለጢሞቴዎስ የሚሰጠው ትእዛዞች አሉ። እነዚህ ትእዛዞች አራቱ በትእዛዝ አንቀጽ የተጻፉ ናቸው። አንደኛውም ትእዛዝን ያዘለ ነው። እነዚህ ትእዛዞች የመጀመሪያው ትእዛዝ ቁጥር 11 ላይ ከዚህ ሽሽ ይለዋል። ምናልባት ከዚህ የሚለው ቃል በግሪኩ ፕሉራል ነው። ለዚህ ነው አዲሱ መደበኛ ትርጉም ከዚህ ሁሉ ሽሽ ይለዋል። በኋላ ላይ ከምንድን ነው መሸሽ ያለበት የሚለውን እናያለን። ስለዚህ የመጀመሪያው ትእዛዝ ሽሽ የሚል ትእዛዝ ነው።
ሁለተኛው ደግሞ እዚሁ ቁጥር ላይ ተከታተል የሚለው ትእዛዝ ነው። ለጢሞቴዎስ ጳውሎስ እንዲከታተላቸው የሚፈልገውን ክርስቲያናዊ ባህሪያት ይነግረዋል። ተከታተል ይለዋል። ወደ 6 ነገሮችን ይነግረዋል እንዲከታተል። በሶስተኛ ደረጃ የተሰጠው ትእዛዝ ተጋደል የሚል ነው። መልካሙን የእምነት ገድል ተጋደል ይለዋል። በአራተኛ ደረጃ ደግሞ የተሰጠው ትእዛዝ ያዝ ይለዋል። የዘላለምን ሕይወት ያዝ ይለዋል። አምስተኛውን ደግሞ በቁጥር 14 ላይ ጳውሎስ ለጢሞቴዎስ 2 ምስክሮችን በመጥራት ምን ይለዋል? ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ይለዋል። ስለዚህ እነዚህን 5 ትእዛዞች ጳውሎስ ለጢሞቴዎስ ያስቀምጥለታል። ሽሽ፣ ተከታተል፣ ተጋደል፣ የዘላለምን ሕይወት ያዝ፣ ትእዛዙን ጠብቅ። እነዚህ 5 ትእዛዞችን ይሰጠዋል። እንግዲህ እነዚህ ትእዛዞች ለጢሞቴዎስ በሚያገለግልበት ጊዜ ወይም በግንኙነቱ ጊዜ ከክርስቲያን ወንድሞች ጋርም ሆነ ከሌሎች ጋር ባለው ግንኙነት እንዲከታተላቸው፣ መሸሽ ካለበት እንዲሸሽ፣ መጠበቅ ያለበትን እንዲጠብቅ እግዚአብሔር በጳውሎስ በኩል ለጢሞቴዎስ ያዘዘው ትእዛዝ ናቸው እና እያንዳንዱን ባሉን ደቂቃዎች የተወሰነ ለመናገር እፈልጋለሁ። የመጀመሪያው ቁጥር 13 ላይ ሲጀምር አንቀጹ ሲጀምር አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል። የመጀመሪያውን ቃል አይታችሁት ከሆነ አንተ ግን የሚል ቃል ነው። ይሄ ንጽጽር አለው ወይም በተለምዶ አይ ቲንክ ኮንትራስት የምንለው ነው። ከላይ ካለው ምዕራፍ ጋር ይነጻጸራል። አንተ ግን ስለሚል አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል እና ከላይ የነገረው ነገሮች አሉ። ምናልባት ከቁጥር 3 እስከ 10 ካነበባችሁ ጢሞቴዎስ የእግዚአብሔር ሰው በመሆኑ መሸሽ ካለበት ነገር ይነግረዋል። በእርግጥ የእግዚአብሔር ሰው የሚለውን ቋንቋ በብሉይ ኪዳን ባሉ መጽሐፍት ውስጥ ለምሳሌ ለሙሴ፣ ለአብርሃም፣ ለነቢያት የተጠቀመ ቋንቋ ነው። ለእግዚአብሔር የተሰጡ፣ ለእግዚአብሔር ዴዲኬትድ የሆኑ፣ ለእግዚአብሔር የተለዩ ሰዎችን የእግዚአብሔር ሰው የሚል ስም ይሰጣቸዋል። በዚህ ዘመን እንዳለው የሆነ የስልጣን ታይትል ወይም ለተወሰኑ ሰዎች ብቻ የተሰጠ አይደለም በአዲስ ኪዳን ውስጥ። ምክንያቱም በዚሁ በጢሞቴዎስ መጽሐፍ ውስጥ የእግዚአብሔር ቃል የተጻፋላቸውን ሰዎች በሁለተኛ ጢሞቴዎስ ላይ ምዕራፍ 3 ላይ ለጢሞቴዎስ ሲነግረው ቅዱሳን መጽሐፍት የተሰጡበትን ዓላማ ሲነግረው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ዲሞክራታይዝ ሲያደርገው ትመለከቱታላችሁ። እያንዳንዱ አማኝ የእግዚአብሔር ሰው ነው፣ ለእግዚአብሔር የተሰጠ ሰው ነው እና ለጢሞቴዎስ ምን ይለዋል? አንተ የእግዚአብሔር ሰው ስለሆንክ መሸሽ ያለብህ ጉዳዮች አሉ ይለዋል እና የመጀመሪያው መሸሽ ያለበት ምናልባት ኢሚዲየት ኮንቴክስቱ ወይም እዛቸው አጠገቡ ያለውን ጽሁፉ ላይ ያለውን አውድ ስትመለከቱ አንዳንዶች ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይለዋል እና የእግዚአብሔር ሰው በመሆንህ ገንዘብን ከመውደድ ልትሸሽ ይገባል ይለዋል። ወይም እግዚአብሔርንና ገንዘብን እኩል ልታገለግል አትችልም። ስለዚህ መሸሽ ያለብህ የመጀመሪያው ነገር ከምዕራፍ 3 እስከ 10 ከታች ወደ ላይ እየሄድና ያለ ነው። ገንዘብን ከመውደድ ነው መሸሽ ያለብህ። ገንዘብን ልታመልክ አትችልም። የእግዚአብሔር ሰው መሆንና የገንዘብ ሰው መሆን አንድ አይነት አይደለም። ወይም የእግዚአብሔር ሰው ገንዘብን ለእውነተኛ ጉዳይ ይጠቀማል እንጂ ራሱን ለገንዘብ የሚሸጥ አይደለም ይለዋል እና በዚህ ዘመን በጣም ኢምፖርታንት የሆነ አፕሊኬሽን ነው ብዬ አስባለሁ። መሸሽ ካለብን ጉዳይ አንዱ ይሄ ስለሆነ የሚቀጥሉትን ከላይ ጀምረን ማየት እንችላለን። ቁጥር 3 ላይ አንደኛ ጢሞቴዎስ ሊሸሽ የሚገባው ከልዩ ትምህርት ነው። ይሄ ልዩ ትምህርት ቁጥር 3 ላይ ከጌታችን ከኢየሱስ ክርስቶስ ጤናማ ቃል ጋር የማይስማማ ትምህርት ነው ይለዋል። ስለዚህ ጢሞቴዎስን በሁለተኛ ደረጃ መሸሽ ካለበት ነገር ሲነግረው ጠማማ ከሆነ ትምህርት፣
ከእግዚአብሔር ቃል ጋር ጌታችን ኢየሱስ ክርስቶስ ካስተማረው ቃልና ሕይወት ጋር የማይስማማ ትምህርት ፈጽሞ እንዲሸሽ ይነግረዋል፣ እንዲርቅ ይነግረዋል። ሽሽ ነው የሚለው። ይሄ የፍርሃት ጉዳይ አይደለም። መሸሹ አስፈላጊ ስለሆነ ነው። እንደ አማኝ ማድረግ ያለበት ነገር ስለሆነ ነው። በሁለተኛም ደረጃ ጢሞቴዎስ መሸሽ ያለበት አንዱ ምንድን ነው? ከትዕቢት አንጻር ከሚደረግ በየጊዜው ወይም በየቦታው ካለ በቃል መዋጋት፣ እንደ በሽተኛ ከመናፈቅ ወይም ቅናትና ክርክር፣ ክፉ ስድብን ከሚያመጡ ከእነዚህ ነገሮች ምን አድርግ ይለዋል? ሽሽ ይለዋል። በጣም በትዕቢት ከተነፋ ህይወት ወደ እግዚአብሔር ትምህርት የማይጠጋና ትምህርቱ በህይወታችን ላይ አሉታዊ የሆነ ባህሪን ከሚያመጣብን ነገር ጢሞቴዎስን አንተ የእግዚአብሔር ሰው ስለሆንክ በዚህ ነገር ውስጥ ልትገኝ አይገባም ይለዋል። በቃል መዋጋትን እንደ በሽተኛ አትናፍቅ ይለዋል። ቅንዓትና ክርክር፣ ስድብ፣ ክፉ ሐሳብ፣ መናደድ፣ እነዚህ አእምሯቸው በጠፋባቸው ወይም እውነትን በተቀሙ ሰዎች ላይ የሚታየውን አይነት ባህሪ በአንተ ህይወት ውስጥ መታየት የለበትም እና ከዚህ ሽሽ ነው። አንተ የእግዚአብሔር ሰው ስለሆንክ ለእግዚአብሔር የተሰጠ ስለሆነ ከእነዚህ ነገሮች ምን አድርግ ይለዋል? ሽሽ ይለዋል። ሌላ ደግሞ መሸሽ ካለበት ሲነግረው ምንድን ነው? ይሄ ባለው ነገር ከማይረካ ህይወት እንዲሸሽ ይነግረዋል። አይታችሁ ከሆነ ወደ ቁጥር 5 ላይ ምን ይለዋል? እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ ይላል። ከላይ ያሉትን ባህሪ እንደነዚህ ካሉት ራቅ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነውና ወደ ዓለም ምንም እንኳን አላመጣንምና አንዳችን ልንወስድ አይቻለንም እያለ ይነግረዋል። ስለዚህ ምን ይለዋል? በህይወትህ ሁል ጊዜ ረክተህ ኑር፣ ወይም እግዚአብሔርን መምሰል ለአንተ በህይወት ውስጥ የምትኖርበት የህይወትህ ግብ ነው እና ልትሸሽ የሚገባው ነገር አለ። ባለ ነገር ካለመርካት ሽሽ ይለዋል። ሽሽ ይለዋል። ኑሮዬ ይበቃኛል ለሚለው እግዚአብሔርን መምሰል እጅግ ማትረፊያ ነው ይለዋል። ስለዚህ ባለን ነገር ረክቶ እንዲኖር ለጢሞቴዎስ ጳውሎስ ያስጠነቅቀዋል እና ሽሽ የሚላቸው ነገሮች ውስጥ አንዱ ነው። በኋላ ላይ የጠቀስኩት በባለጠግነት ምኞት መታለል አንዱ መሸሽ ካለበት ነው እና ጳውሎስ ሲያነጻጽረው እነዚህ የስህተት አስተማሪዎች ወይም የስህተት አስተማሪዎች ስንል የስህተትን ህይወት የሚኖሩትንም ጨምረን ነው እና እነዚህ ሰዎች ከአንተ የህይወት ስታይል ጋር አንድ አይነት አይደሉም። አንተ የእግዚአብሔር ሰው ስለሆንክ ከነዚህ ሽሽ ብሎ ምን ያደርገዋል? ያዘዋል። እንግዲህ እነዚህን ነገሮች ጳውሎስ ካዘዘው በኋላ መሸሽ ያለበትን ነገር ብቻ አይደለም የሚነግረው፣ 6 ነገሮችን ተከታተል ይለዋል። እነዚህን ልክ ክርስቲያናዊ ስነ ምግባር ካልሆኑት ነገሮች መሸሽ እንዳለበት ሁሉ ደግሞ እውነተኛ ወደሆነው እውነተኛውን ህይወት ተከታተል ይለዋል። መከታተል አንድን ነገር ለራስ ለማድረግ ከዛ ነገር በኋላ መሮጥን የሚያያይዝ ነው። አንድን ነገር በጣም በትጋት መፈለግ፣ በትጋት ያንን ነገር ለመያዝ መሞከርን ወይም ደግሞ ያንን ነገር የራስ ለማድረግ መጣርን የሚያሳየን ቋንቋ ነው። ተከታተል ይለዋል። ተከታተላቸው፣ እነዚህን ነገሮች እጅግ ተከታተላቸው። መሸሽ ያለብህ ነገር፣ መሮጥ ያለብህ ነገር፣ እዛ ነገር መጠጋት ያለብህ ነገር፣ ከዛ ነገር መራቅ ያለብህ ነገር እንዳለ ሁሉ ከነዚህ ነገሮች ደግሞ ምን አድርግ? ተከታተላቸው። ምንድናቸው የሚከታተላቸው ነገሮች? የመጀመሪያው ጽድቅ ይለዋል። እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል ይለዋል። ጽድቅ ሁልጊዜ ራይት ከሆነው ነገር ጋር ወይም ትክክለኛ የሆነውን ነገር ከማድረግ ጋር የተያያዘ ቋንቋ ነው። ብዙ ጊዜ ወንጌላውያን በሆኑን ሰዎች ውስጥ ብዙ ጊዜ እንደዚህ አይነት ነገሮችን ስንናገር እምነትን የማጣጣል አይነት ነገር ተደርጎ ይታሰባል። ግን አይደለም። የምናምነው እምነት በጽድቅ እንድንኖር የሚያደርገን ነው። ስለዚህ ጽድቅን ተከታተል ይለዋል። እግዚአብሔርን መምሰል አንዳንድ ትርጉሞች ፓይቲ ብለው ይተረጉሙታል። መልካም የሆነውን ነገር የእግዚአብሔርን ባህሪ የመከተልን ህይወት የሚያሳየን ነው። እምነትንም ተከታተል ይለዋል። በእግዚአብሔር በማንነቱ በባህሪው ላይ መታመንን
በምናልፍበት ነገር ውስጥ በእግዚአብሔር ማንነት ላይ አለመጠራጠርን እግዚአብሔርን ከሚያስደስተው ነገር አንዱ ይሄ ስለሆነ የዕብራውያን ጸሐፊ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ ይነግረናል። ወይንም ደግሞ ምዕራፍ 11 ላይ ወደ እግዚአብሔር የሚደርስ ሰው እግዚአብሔር እንዳለ ለሚፈልጉትም ዋጋን እንዲሰጥ ያምን ዘንድ ያስፈልገዋል ብሎ ያስቀምጥልናል። ስለዚህ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ደግነት፣ በእግዚአብሔር ቸርነት፣ በእግዚአብሔር ቅድስና ላይ በእግዚአብሔር ላይ መታመንን ለጢሞቴዎስ ይነግረዋል። እምነትን ተከታተል ይለዋል። ፍቅርንም ተከታተል ይለዋል። ፍቅር ሌሎች ያለን አመለካከት ነው፣ ወይም ከሌሎች ጋር ባለን መስተጋብር፣ ከሌሎች ጋር ባለን ግንኙነት ውስጥ ሌላውን ሰው በምን መንገድ ነው ትሪት የምናደርገው የሚለውን የሚያሳይ ነው። ፍቅርንም ይሄ ቅዱስ የሆነ ፍቅርን በትክክለኛ መንገድ ሰዎችን በእውነት መውደድን ሲያጠፉ ሰዎችን አለማቅናትን የያዘ አይደለም። ይሄ ብዙ ጊዜ ከፍቅር ጋር ሲታሰብ ሰዎችን አለማቅናትን ሰዎች ያስባሉ። ግን ቅዱስ የሆነ ፍቅር ነው። የእግዚአብሔር ስለሚወደን ነው የሚያቀናን እና ጢሞቴዎስንም ፍቅርን ተከታተል ሲለው በጢሞቴዎስ መጽሐፍ ውስጥ መገሰጽ ያለበትን እንዲገስጽ ይነግረዋል። ሌሎችን ደግሞ ደካሞች የሆኑ ሰዎችን፣ ብርቱ የሆኑ ሰዎችን፣ ሽማግሌዎች የሆኑ ሰዎችን በቤተ እምነት ውስጥ ያሉትን የተለያዩ ሰዎች በምን መንገድ ዲል ማድረግ እንዳለበት ይነግረዋል። ግን በህይወቱ ውስጥ ትልቁ የጢሞቴዎስ የህይወት ዓላማና ግብ ፍቅር መሆን እንዳለበት ይነግረዋል። ተከታተል ይለዋል። መጽናት በምናልፍበት በማንኛቸውም አይነት ነገር ውስጥ የቆምንበትን ነገር ሳንጥል በመከራም በስደትም በምናልፍበት በየትኛውም ነገር ውስጥ አንድ አይነት ሰው ሆኖ መቀጠልን ይነግረናል እና ጢሞቴዎስን ተከታተል ይለዋል። ምክንያቱም እንዳይጸና የሚያደርጉት የተለያዩ ነገሮች ከውስጥም ከውጭም ስለሚመጡ፣ ስለዚህ ተከታተላቸው እነዚህ ነገር ይለዋል። የዋህነትንም ተከታተል ይለዋል። ጢሞቴዎስን ትሁት እንዲሆን ጢሞቴዎስ በንግግሩ በህይወቱ ትህትና የተላበሰ እንዲሆን ጳውሎስ ይነግረዋል። ስለዚህ መሸሽ ያለበትን ነገር ከነገረው በኋላ እነዚህ ነገሮች ደግሞ ምን አድርግ ይለዋል? ተከታተል። ሁለተኛው ትእዛዝ መከታተል ነው። በሶስተኛ ደረጃ ላይ ተጋደል ይለዋል። መልካሙን የእምነት ገድልን ተጋደል ይለዋል። የመጽሐፍ ቅዱስ መተርጉማን ይሄንን የተለያየ ትርጉም ውስጥ ይሰጡታል። አንዳንዶች ከአትሌቲክ ጉዳይ ጋር ያያይዙታል። አንዳንዶች ደግሞ የጦርነት ዘዬ ወይም ሜታፎር እንደሆነ ይነግሩናል። እኔ ወደ ሁለተኛው አዘነብላለሁ። ምክንያቱም አንደኛ ጢሞቴዎስን ሲጀምር መጋደል እንዳለበት ሲነግረው ስለነበረ። ስለዚህ የእምነትን ገድል ተጋደል ይለዋል። የምትጋደለው ገድል የእምነት ገድል ነው። እምነትን የማስጠበቅ ህይወት ነው። የምትጋደለው ገድል ከእግዚአብሔር ጋር ያለህን ግንኙነት የምትጠብቅበት ነው። ቅዱስ የሆነውን ቅዱሳን መጽሐፍት ውስጥ የተሰጠውን የወንጌልን አደራ የምትጠብቅበት ነው። ስለዚህ መልካም ገድልን ምን አድርግ ይለዋል? ተጋደል ይለዋል። ይሄ ለማሸነፍ የሚደረግ ገድል ነው። መልካም የሆነው ገድል ለማሸነፍ የሚደረግ ነው። የሚቀጥለው ትእዛዝ የዚህ ውጤት ይመስለኛል። መልካሙን የእምነት ገድል ደግሞ መጋደል የምትሆነው ነገር ምንድን ነው? የዘላለምን ህይወትን የታመንክለትን የዘላለምን ህይወት ምን አድርግ ይለዋል? ያዝ ይለዋል። ስለዚህ ይሄ እምነቱ በመጋደል ከእግዚአብሔር ጋር ወይም በጠላትም ፊት የሚቆምበት ይሄ እምነት የዘላለምን ህይወት የያዘን ሰው የሚፈጥርለት ነው። ስለዚህ ምንድን ነው የሚለን? ምስክሮች ይጠራለታል። የመጀመሪያ የሚጠራለት ምስክር እግዚአብሔርን ነው። ሁለተኛ ደግሞ ጌታ ኢየሱስን እንደ ምሳሌ አስቀምጦ ያስቀምጥለታል። ተመልከቱት የሚለውን የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወት ያዝ ይለዋል። በብዙ ምስክሮች ፊት የታመንክለትን ይሄን የዘላለም ህይወት ያዝ ይለዋል። በአምስተኛው ላይ ያሉትን ሁለት ምስክሮች ይጠራለታል። እዚህ ቦታ ላይ ያለውን ነው ሁለት ምስክሮች ያልኩት። አንድ በእግዚአብሔር ፊት፣ ሁለተኛ ደግሞ በጴንጤናዊው በጲላጦስ ፊት መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛሃለሁና ይሄ የሰጠሁን ትእዛዝ ከላይ ያሉትን ትእዛዞች ያለ ነቀፋ ሆነ እነዚህን ትእዛዝ ጠብቅ። በእግዚአብሔር ፊት ነው ይሄንን ማዘ። ጌታ ኢየሱስ ክርስቶስ ይሄንን ጠብቆ ነው ያለፈው። በነገስታት ፊት ጌታ ኢየሱስ በቆመበት ጊዜ ይህንን እውነት ይዞ ነው እስከ መጨረሻው የታገለው። ስለዚህ ለጢሞቴዎስ ጳውሎስ የሚነግራቸው ትእዛዞች እነዚህ ናቸው። ሽሽ፣ ተከተል፣ ተጋደል፣ የዘላለምን ህይወት አጥብቀህ ያዝ። ለዚህ ፊውቸር ለሆነው ሪያሊቲ የሚመጥን ህይወት አሁን ምን አድርግ ኑር። ይሄንን የሚያስችለው እግዚአብሔር ነው።
እግዚአብሔር በመንፈሱ አማካኝነት ለዘላለም ሕይወት የተገባን ሕይወት እንዲኖር ያደርገዋል ጢሞቴዎስን። ስለዚህ እግዚአብሔር ሕይወቱን ከመለወጡ የተነሳ እነዚህን ነገሮች አጥብቀህ ምን አድርግ ያዝ። ያን ብቻም ሳይሆን የሰጠኸውን ትእዛዝ ያለ ነቀፋ ሆነ ያለ እድፍና ያለ ነቀፋ ሆነ ትእዛዝን ጠብቅ ይለዋል ነው። እነዚህን ቋንቋዎች ስናወራ እግዚአብሔር ስለሚያስችለው ነው ጢሞቴዎስ ይህንን የሚችለው። እግዚአብሔር በውስጡ ካደረገው ነገር የተነሳ አዲስ ልደትን ከማግኘቱ የተነሳ እግዚአብሔር በሕይወቱ ውስጥ ከጀመረው ስራ የተነሳ ጢሞቴዎስ እነዚህን ነገሮች ማድረግ ይችላል። መሸሽ ይችላል፣ መከታተል ይችላል፣ መጋደል ይችላል፣ የዘላለምን ሕይወትን አጥብቆ መያዝ ይችላል። እንዲሁም ደግሞ ያለ ነቀፋ ትእዛዙን ይጠብቃል እና እግዚአብሔር እነዚህን ነገሮች ነው ለእኔና ለእናንተ ሊያስታውሰን የሚፈልገው። ስለዚህ እኔም የምለው ይሄንን ነው። እግዚአብሔር ለጢሞቴዎስ በጳውሎስ አማካኝነት የተናገረውን ድምፁ ለእኔና ለእናንተ በዚህ ዘመን ስንኖር መሸሽ ካለብን ነገር በትጋት እንድንሸሽ፣ መከታተል ያለብንን ነገር በትጋት እንድንከታተል፣ መልካሙን ደግሞ የእምነት ገድል እንድንጋደል፣ የዘላለምን ሕይወት አጥብቀን እንድንይዝ፣ በእግዚአብሔር ፊትም ደግሞ እግዚአብሔርን በሚያስደስት ሕይወት እንድንመላለስ በኦቢዲየንስ። ይሄንን ካደረግን ልክ እንደ ጳውሎስ በመጨረሻ ይሄንን ማለት እንችላለን። ብዙ ጊዜ ይሄንን ሩጫችንን የጀመርንም ያልጨረስን ሰዎች ስንሞት መቃብራችን ላይ የሚለጠፍ ነው። ነገር ግን በእርግጥ የኖሩት ሰዎች ይሄንን ማለት ይችላሉ ብዬ አስባለሁ። ጳውሎስ እንደዚህ ነው ያለው በሁለተኛ ጢሞቴዎስ ምዕራፍ 4 ላይ በሱ ጨርሳለሁ። እንደዚህ ይላል። በሕይወቱ መጨረሻ ላይ ባለበት ወቅት የጻፈው ነው። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ። ቅድም የእምነት ገድል ተጋደል ብሎታል አይደለ? ጳውሎስ እዚህ ቦታ ላይ ሲናገር ስለራሱ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ስለዚህ በፊቱ የነበረውን ይህንን ሩጫ በጽናት የጨረሰ ሰው ነው። ሃይማኖትን ጠብቄያለሁ፣ kept the faith። ሐዋርያት የመጣለትን ከጌታ ኢየሱስ ክርስቶስ የመጣለትን እውነተኛውን ትምህርት እውነተኛውን ሕይወት ምን አድርጌያለሁ? ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። እዚህ ጋር ብቻ ቢያቆም ኖሮ ጳውሎስ የተለየ ሕይወት ስላለው ነው። ጳውሎስ እሱ ቅዱስ ጳውሎስ ስለሆነ ነው፣ እኛን አይመለከትንም ልንል እንችላለን። ግን ተመልከቱት የሚለውን ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ስለዚህ የክርስቶስን መገለጥ የምንናፍቅ ሰዎች ጳውሎስ እንዳለው ማለት እንችላለን። ይህንን ማለት የምንችለው ግን ጳውሎስ ለልጁ ለጢሞቴዎስ ያለውን ነገር በሕይወታችን ላይ እውነት ሲሆን ነው። እግዚአብሔር በዚህ ሕይወት እንድንኖር እግዚአብሔር ይርዳል። ሁላችንም እንጸልያለን። እግዚአብሔር አምላካችን ሆይ በቅዱስ ቃልህ አማካኝነት የእግዚአብሔር ሰዎች እንድንሆን ስለሞገትከን እናመሰግንሃለን። አባት ሆይ መሸሽ ያለብንን እንድንሸሽ፣ መከተል ያለብንን እንድንከተል፣ እግዚአብሔር አምላካችን ሆይ መልካሙን የእምነት ገድል እንድንጋደል፣ የዘላለምን ሕይወት ደግሞ እንደ ተራ ነገር ሳይሆን አጥብቀን እንድንይዝ፣ አንተ የሰጠህንን ትእዛዝ ደግሞ እግዚአብሔር ሆይ ያለ ነቀፋና ያለ እድፍ መጠበቅ የምንችልበትን ጸጋ በቃልህ አማካኝነት ለእያንዳንዳችን እንድትሰጠን እንለምንሃለን። አምላካችን እግዚአብሔር ሆይ በምህረትህ ስላየህን ስለጠበቅከን፣ በልጅህ በኢየሱስ ክርስቶስ ደግሞ ከኃጢአታችንና ከበደላችን ስላነጻህን እናመሰግንሃለን። ከዚህ አንሰን በምንገኝበት ወቅት ሁሉ በፊትህ መቆም የሚያስችለን የልጅህ ደም ነውና እግዚአብሔር ሆይ በልጅህ ስላደረክልን ስጦታ ሁሉ እናመሰግንሃለን። ክብር ሁሉ ለታላቁ ስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እሺ መጋቢ ጆን እናመሰግናለን። በጣም እየተቆራረጠ አስቸግሮናል። ኦንላይንም ያላችሁ ሰዎች መልእክታችሁን እያየን ነው። እንግዲህ በጸሎት አግዙን። እንደዚህ አይነት ነገር አንዳንዴ ከኛ እጅ ውጭም ጭምር ነው። እዚህ ያሉ ቴክኒሽያኖቻችን የሚችሉትን ሁሉ
እያደረጉ ነው። በእርግጠኝነት ይሄ ላይቭ ስትሪም ተቀርጾ በዩቲዩብ ላይ ስለሚቀመጥ ጆን ያካፈለውን ቃል ንጹህ ሆኖ እንደምታገኙት ተስፋ አደርጋለሁኝ። አሁን እንግዲህ ወደ ዋናው ጉዳይ እየመጣን ነው። አሁን ደግሞ ዛሬ ሁላችን ወደ ተሰበሰብንበት ወደ ተመረቀው መጽሐፍ ትኩረታችንን እንመልሳለን። ወደ መጽሐፉ ዳሰሳ የምንመጣበት ጊዜ ነው። እንግዲህ እንደሚታወቀው አንድ መጽሐፍ ደራሲ ብቻ ስለጻፈው ሳይሆን ጠያቂዎችና ገምጋሚዎች ሞር ሀሳቡን ያበለጽጋል እና በእነሱም እይታ ጭምር መታየቱ የተሻለ ሀሳብ እንድናገኝ ይረዳናል። በመሆኑም የዚህን ስራ ዋጋም እንድንመረምር ይረዱን ዘንድ ኢንጂነር ጌታሁን ሄራሞ በዚህ በስቱዲዮ ከኛ ጋራ ይገኛሉ። ኢንጂነር ጌታሁንን ለማስተዋወቅ ኢንጂነር ጌታሁን የኬሚካል መሐንዲስና የኒታ ቀለም ማዕከል ባለቤት ሲሆኑ በቀለም ስነ ልቦናዊ እና አካላዊ ተጽዕኖች ዙሪያ ጥናት በማድረግ ይታወቃሉ። በልደታ መካነ ኢየሱስ ቤተክርስቲያን በስነ ጽሁፍ እና በዝማሬም ያገለግላሉ። በተጨማሪም የለማኙ ሎጂክ የሚለው መጽሐፍም ደራሲ ናቸው። እነሆ ጊዜውን እና ሰዓቱን ደግሞ ለሳቸው አሳልፍ ይሰጣል። እሺ አመሰግናለሁ። የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬ በሱ ጉዳይ ነው የተገናኘ ነው። አንድ ሰው ጉዳይ አይደለም። ስለ እኔ ማንነት የተነገረው ይበቃል። በመቀጠል ግን ስለ መጽሐፉ ማነሳቸው ሀሳቦች አሉ። እንደምታውቁት የመጽሐፉ ደራሲ ዘላለም መንግስቱ ነው። በተደጋጋሚ ተነግሯል። የበረከተ መርገም የበሰለው ያራድና የሌሎች በርካታ የግጥምና የቅኔ መጽሐፍት ደራሲ የነበረውን ኃይሉ ዮሐንስን በቅጽል ስሙ ገሞራው ኃይሉ ገሞራው ይሉታል። በአንድ ወቅት ደርግ ሊያስረው ፈልጎት አባቱ ቤት ድረስ ፖሊሶችን ላከበት። አባቱ መሪጌታ ገብረ ዮሐንስ ለፖሊሶቹ የመለሱት መልስ ግን ፈጽሞ የጠበቁት አልነበረም። ምላሻቸውም ልጄ ኃይሉ እንደ ነቢዩ ኤልያስ አድርጓልና አትፈልጉት የሚል ነበር። ምክንያቱም ኃይሉ ገሞራው ፖሊሶቹ ከመምጣታቸው አስቀድሞ ከሀገሩ ወጥቶ ነበር። ወንድማችን ዘላለም መንግስቱ ካረጉ ወንድሞቻችን መሃል አንዱ ነው። ዘላለም መንግስቱ በማህበራዊ ሚዲያ የምክንያት ክርስትናን አገልግሎት በጀመረበት ወቅት የዘላለም መንግስቱ አድራሻ ወዴት ነው የሚል ጥያቄ ራሳቸውን ሐዋርያና ነቢይ ብለው በሾሙ ግለሰቦች ሰፈር በስፋት ይነሳ ነበር። በወቅቱ የእኛም ምላሽ ዘላለምን አትፈልጉት አድርጓል የሚል ነበር። የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላቸዋልን? የሐዋርያት ሥራ 22:25። በአንድ ወቅት ሶሻል ሚዲያ ላይ ዘላለምን በኢንተርፖል ፖሊስ ወደ ኢትዮጵያ እናስመጣለን እስከ ማለትም ተደርሶ ነበረ። ግን የሮሜን ሰው ምናልባት እንደ ኢትዮጵያዊ ያለ ፍርድ ትገርፉ ዘንድ ተፈቅዶላቸዋልን? አንዳንዴ ጥሩ ነው ማለት ነው የሮሜ ሰው መሆን። ከ10 ዓመት በፊት ሌላ ምሳሌ ሊጨምርላችሁ ችግሮችን ለማሳየት ነው። በምን አይነት ችግሮች ውስጥ እንደዚህ አይነት መጽሐፍት እየተጻፉ እንደሆነ አንድ 10 ዓመት በፊት ነው። ያኔ የሀገራችን መንግስት ልክ እዚህ ሀገር እንደሚደረገው ለማድረግ ከአፍሪካ ወደ አንዱ ሀገር አንድ ኢትዮ አሜሪካን የሆነ ሰው ከአሜሪካ ወደ አፍሪካ ሀገር ሊበር ስል መልእክት ላከ። የኢትዮጵያ መንግስት ምን አድርጎ እዛ አየር መንገድ ላይ ልክ ሲወርድ አገሩ እንዳይገባ ከልክሉት የሚል ተቃዋሚ ተብሎ የሚታሰብ ሰው ነው። ይህ ተልእኮ የተሰጠ ሰው ጓደኛዬ ነው እንዳጋጣሚ እና ሴኩሪቲዎቹን ያቅ ነበረ። የዛን ሀገር በሙሉ አነጋገር ችግር የለውም ማለት ያው የብር ነገር ታውቃላችሁ። ያ ሰው ልክ አየር ማረፊያው እንደገባ ፓስፖርቱ ሲታይ አሜሪካዊ ልጅ በጣም ተደናግጠው እይወጡ መጥተዋል። እንዴ ልታስጨርሰን ነው ወይ? ልታስጨርሰን ነው ወይ? ይህ ሰው እኮ አሜሪካዊ ነው፣ እሱም ተነካ ነው በደቂቃዎች ውስጥ ብዙ ችግር ይመጣል አለ። ተስፋ እንዲቆርጡ ነው አንዳንዶች። እና በብዙ ችግር በብዙ መከራ ውስጥ የእግዚአብሔር ስራ ዛሬም ወደፊትም ይሰራል። ሁሉም በማስቀደም የመጽሐፍ ዳሰሳ ዋና ትኩረት ዛሬ
ደራሲውንና የመጽሐፉን ይዘት ለአንባቢያን አጥር አድርጎ ማቅረብ ነው። በዚህም በመጽሐፉ ተጠባቂ ተነባቢነት ላይ አስተዋጽኦን ማበርከት ላይ የተመሰረተ ነው ዓላማዬ። በእኔ አረዳድ በተለይ በአንድ መጽሐፍ ምረቃ ላይ የሚቀርብ የመጽሐፍ ዳሰሳ ሂሳዊ መሆን የለበትም የሚል ነው። ሂሳዊ ዳሰሳ ብዙውን ጊዜ የሚመከረው መጽሐፉ ከታተመ ከወራት በኋላ ነው። ገና አንባቢዎች ባልገባ መጽሐፍ ላይ ሂሳዊ ዳሰሳን ማቅረብ አንባቢያን መጽሐፉ እጃቸው ሲገባ በራሳቸው የምልከታ አቅጣጫና መንገድ እንዳያነቡት ጥላውን ያጠላል የሚል እምነቱ አለኝ። ስለዚህም የዛሬው የመጽሐፉ ዳሰሳ ደራሲው ለማስተላለፍ የፈለገውን መልእክት በማጉላት ላይ ብቻ ያነጣጠረ ይሆናል። አንዳንዴ ስለማይ ነው በምርቃት ቀን ሂስ ምሰሩ አሉ። ይህ ተገቢ አይደል። ሂስ ምሰራው ሌሎች አንባቢዎችም አንብበው አይተውት ነፃነት ተሰጥቷቸው ከዛ በኋላ ነው በመጽሐፍ ምረቃ ቀን ሂስ አይሰራ። ምናልባት ለወደፊትም ይህ ልምድ ተግባራዊ ቢሆን በማለት ነው። የመጽሐፉ ርዕስ ምክንያት የክርስትና በአስተዋጽኦ ይላል። ደራሲው ዘላለም መንግስቱ። ዘላለም መንግስቱ በአሁኑ ወቅት ኑሮውን በአሜሪካ ያደረገ ክርስቲያን ወንድም ሲሆን በዚህ መጽሐፍ ቀደም ብሎ ወደ 20 ቅድም ጄሪ እንዳለችው 22 ከዛም በላይ የሚደርሱ መጽሐፍትን አሳትሞ ለንባብ ያበቃ ወንድማችን ነው። ከነዚህም መጽሐፍት ውስጥ ለመጥቀስ ያህል መንፈስ ቅዱስና ከሪዝማዊ ቀውሶች፣ መጽሐፍ ቅዱስና የአፈታት ስህተቶች፣ መንፈሳዊ ሰው፣ የትንቢተ ዳንኤል ማብራሪያ፣ መፍረስና መታደስ፣ ክርስቲያናዊ ኢትዮጵያዊነት፣ እንዝፈን ወይስ እንዘምር፣ የሐሰተኞች እሳተ ገሞራ፣ የይሁዳ መልእክት፣ ማርያምና ተአምረ ማርያም፣ የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም ርዕስ ነው ይሄ፣ ትንቢተ ዕንባቆም፣ ማንም አይናቅህ፣ ክርስቲያንና እንትን፣ የአማርኛ መጽሐፍ ቅዱስ መዝገበ ቃላት ቅድም ፓስተር ቴዲ የጠቀሰው በጣምም የወደድንለት ትልቅ ስራ እና የመጨረሻው ዛሬ የምንረቀው ምክንያት የክርስትና በአስተዋጽኦ የሚለው ነው። ከነዚህ ዝርዝር መጽሐፍት ውስጥ ዝም ብለን ርዕሳቸውን ራሱ በምናይበት ጊዜ ኦልሞስት በአብዛኛው ኦልሬዲ የምክንያት መጽሐፍት ናቸው። እግዚአብሔር ለኢትዮጵያ ቤተክርስቲያን ዘላለምን ስለሰጣ ስሙ ብሩክ ይሁን። እየሰራ ነው ጌታ ዛሬም ምናልባት በጣም በሳይለንት የሆነ አንዳንዴ እንደዚህ ነው ጌታ ብዙም ሳንጮህ እንደ ሌሎቹ ብዙም ድምፅ መለከት ሳያስነፋ እግዚአብሔር ብዙ ስራዎችን እየሰራ ነው። ከነዚህ ውስጥ አንዱ ዘሌ ነው። መጽሐፍ ቅዱስና የአፈታት ስህተቶች ለእኔ የምክንያት መጽሐፍ ነው። እንዝፈን ወይስ እንዘምር የምክንያት መጽሐፍ ነው። የይሁዳ መልእክት፣ ማርያምና ተአምረ ማርያም ሁሉ ለዚህ አገልግሎት የተሰጠ ሰው ነው። የዛሬውን መጽሐፍ ልዩ የሚያደርገው ምንድን ነው በምንልበት ጊዜ ከላይ የጠቀስኳቸው ዝርዝር ውስጥ ያሉት ኦልሞስት ሁሉም ለእኔ የምክንያት መጽሐፍት ናቸው የሚል ሀሳብ ሰጥቻለሁ። በእነዚህ መጽሐፍት ውስጥ ዘሌ ተኳሽ ነው። ፕራክቲካል የሆነ አፖሎጂቲክ ሚኒስትሪ ጦር ሜዳ ገብቶ ሲዋጋ ነው የምታዩት። እስከ ዛሬ የተጻፉት መጽሐፍት ተኳሽ ነበረ። በዛሬው መጽሐፍ ግን ተኳሽ ብቻ ሳይሆን አስተኳሽ ለመሆን አስቦ በዚህ በምክንያት ክርስትና ኮንሴፕት ላይ ጽንሰ ሀሳብ ላይ ለኢትዮጵያ ቤተክርስቲያን አበርክቷል። በጣም ይለያያሉ ሁለቱ። አውቃለሁ በሴሚናሪ ያለ እንደተማረ ጠይቄ ነግሮኛል ስለዚህ ኮንሰፕት፣ ግን ቀጥታ የገባሁት ወደ ሜዳው ነው፣ ወደ ጦር ሜዳው ነው ብሏል። አንዳንዴ መማር አንድ ነገር ነው። በቴዎሎጂ ትምህርት ቤት ስለ ምክንያት ክርስትና መማር አንድ ነገር ነው። የተማሩትን ደግሞ በገሃዱ ዓለም መከወን ኮምፕሊት ሌላ ነገር። እያየን ነው፣ ብዙ ፈተናዎችን እያየን ነው። ዘሌ ግን አስቀድሞ ወደ ጦር ሜዳው ሄደ። ከዛ ግን ምናልባት ያኔ የተጠቀማቸው ጥይቶች አሉ እነዚህ መጽሐፍ። አሁን ግን የጥይቱ አሰራር ላይ ነው፣ ኬሚስትሪውን ነው የሚነግረን። ምክንያት ክርስትና እንዴት እንደሚከወን ምን እንደሆነ፣ መጽሐፍ ቅዱሳዊ ዳራው ምን እንደሆነ፣ ምሳሌዎቻችን እነማን እንደሆኑ፣ ይህ ሌላ ትውልድን ለማስነሳት ይህ የአገልግሎት ቅብብሎሽ እንድኖር
በጣም ወቅታዊና አስፈላጊ መጽሐፍ ነው ብዬ ነው ማስበው። ስለ መጽሐፉ መዋቅር ያው ብዙ ደቂቃ ስለሌለኝ ቶሎ ቶሎ እጨርሳለሁ። ስለ ስትራክቸሩ ስለ ፎርሙ ወይ መዋቅሩ ትንሽ ላንሳ። በጥቅሉ ስታይ መጽሐፉ ባለ 199 ገጽ ሆኖ በአራት ምዕራፎች የተከፈለ ነው። ምዕራፉ 1 እና 2 ክፍል አንድ ተብለው በአንድ ጎራ ሲመደቡ ምዕራፍ 3 እና 4 ደግሞ ክፍል 2 ተብሎ ተሰንዶ ይገኛል። የመጀመሪያው ክፍል የሚያጠነጥነው የምክሐተ ክርስትና መሰረታዊያን መነሻዎች ላይ ሲሆን ሁለተኛው ደግሞ ምክሐተ ክርስትና አቀራረብ በሚል የምዕራፎቹ አጠቃላይ ሀሳብ ላይ ነው። ክፍል 1 ማለት ምዕራፍ 1 እና ምዕራፍ 2 ማለት ነው። ለክፍል 2 እንደ መንደርደሪያ ወይም ማኮብኮቢያ ጣቢያ፣ መስፈንጠሪያ ስፕሪንግ ቦርድ ሆኖ ሊቆጠር ይችላል። ያለ ክፍል 1 ወደ ክፍል 2 መሄድ አይቻልም። ምክንያቱም ክፍል 1 ላይ ቤዚክስ ነው፣ መሰረታዊያን ሀሳቦች ኤሌመንትስ አላባውያን ተቀምጠዋል ወደ ክፍል 2 ለመሄድ። ስለዚህም ደራሲው ክፍል 1ን አሃዱ ብሎ የጀመረው በምክሐተ ክርስትና የቃሉ ትርጉምና ምንነቱ ላይ ነው። ምዕራፍ 1 ላይ ደራሲው በእንግሊዝኛ ቋንቋ አፖሎጀቲክስ ተብሎ የሚታወቀው ቃል ወደ አማርኛ ሲተረጎም ተፎካካሪ ትርጉሞች እንዳሉት ያስቀምጥና መጨረሻ ላይም እሱ የተሻለ ትርጉም ነው ብሎ የሚያምነውን በማስረጃ በማስደገፍ ለአንባቢው ያቀርባል። እነዚህም ተፎካካሪ ትርጉሞች ሀልዮተ እምነት ለአፖሎጀቲክስ የተሰጠው ትርጉም ነው። ዕቀበተ እምነትና ምክሐተ እምነት የተሰኙ ናቸው። ደራሲው ቀደም ሲል ሊጠቀምበት የነበረው አቻ ትርጉም ሀልዮተ እምነት የሚለው ሲሆን አሁን ደግሞ የመረጠው ምክሐተ ክርስትና የሚለውን ነው። ለዚህም አፖሎጊያ ለሚለው ለግሪክ ቃል የእንግሊዝኛው ትርጉም ዲፌንስ የሚለው መሆኑ ምክሐተ የሚለውን ቃል እንድመርጥ አድርጎታል። ዲፌንስ ጥታ ትርጉሙን ስናየው መመከት ምክሐተ እንደማለት ነው። እንደሚታወቀው ደራሲው ቀደም ሲል መጽሐፍ ቅዱስና የአፈታት ስህተቶች እና የአማርኛ መጽሐፍ ቅዱስ መዝገበ ቃላት አዘጋጅቶ ለንባብ አብቅተዋል፣ ቅድም እንደጠቀስነው። ስለዚህም ደራሲው በዚህኛው መጽሐፉ ከላይ ከተነሳው ርዕሰ ጉዳይ በተጨማሪ በሌሎችም ከላይ የተነሳው ያልኩት የሰጣቸው ስለ ምክሐተ እምነት የሰጠው ትርጉም ነው። በተጨማሪ በሌሎችም ቃላትና ጽንሰ ሀሳቦች ዙሪያ ለትክክለኛ ትርጉም ትኩረት መስጠቱ ከዚሁ የተነሳ ሊሆን ይችላል። ዘሌ እዚህ ላይ ስለ አፖሎጀቲክስ ብቻ ሳይሆን ውስጥ ስትገቡ አዳዲስ ቃላትንም ይፈጥራልም በፊትም አሁን ለምሳሌ የፍልስፍናና የሃይማኖት ድብልቅ ያላቸውን ፍልሲማኖቶች ብሎ ይጽፋልና ኢንተርዲስፕሊናሪ ሳብጀክት ልንለው እንችላለን። እና ቃላት ላይ ትርጉም ላይ ጊዜ ይሰጣል። ለዚህ የበፊት ልምዱ ጠቅሞታል ብዬ አስባለሁ። ስለ ስነ አፈታት ጽፈዋል፣ መዝገበ ቃላት ላይ ሰርተዋል እና ትርጉም ላይ ትልቅ ትኩረት ነው የሰጠው። አንድ ጽንሰ ሀሳብ ግልጽነት ኮንሴፕቹዋል ክላሪቲ ለሚባል ተቀራራቢ ትርጉም መፈለግ በተግባቦት ወቅት ተመሳሳይ ምስል በታዳሚ ዘንድ እንዲከሰት በእጅጉ ያዛል። ትርጉም ላይ ካልተስማማ ወደ አንድነት የኮሚኒኬሽን መረባችን አይገናኝም። ለዚህ መጽሐፍ ቅዱስ ውስጥ ትልቁ ምሳሌ የባቢሎን ግንብ ሰራተኞች ናቸው። የትርጉም ግንኙነት የተለያየ ነበረ። ድንጋይ አቀብለኝ ስል ዶማውን ይሰጣል። ዛሬ የኢትዮጵያ ቸርችም አንዱም ችግር ይሄ መስሎ ነው የምታየን እና ለትርጉም ለኢንተርፕሪቴሽን ትኩረት መስጠት አለብን እና ቋንቋ ይደበላለቃል። የሚኒንግ ልዩነት ወይ የትርጉም ልዩነት በሚኖርበት ጊዜ በቋንቋ ውስጥ ለተፈጠረ ለአንድ ቃል የተለያዩ በተለይ ተጻራሪ ሲሆን ትርጓሜዎችን መስጠት የተግባቦት ክዋኔውን ያከሽፋል። አንድ ሰው ዶማ የሚለውን ቃል ስጠራ በአድማጩ አይምሮ የድንጋይ ምስል ከተከሰተለት ተግባቦቱ እክል ገጥመው ማለት ነው። እንደዚህ አይነቱን የተግባቦት ቀውስ አንዳንድ የስነ ቋንቋ ምሁራን ዘዲሚስ ኦፍ ሲምቦሊክ ኤፊሽንሲ ይሉታል። ምልክት ነው አይደል? ቋንቋ ምልክት ነው። ምክሐተ እምነት ስንል ሁላችንም አይምሮ ላይ ተመሳሳይ ነገር መፈጠር ወይ ተቀራራቢ ነገር መፈጠር አለበት። ይህ ሳይሆን ከቀረ ግን የምልክት ቀውስ ይመጣል። የምልክት ቅልጥፍናው የሲምቦሊክ ኤፊሽንሲ ምልክቱ ምን ያህል እየሰራ ነው ያ ቋንቋ ምልክት ስለሆነ ማለት ነው።
ሌሎች ፈላስፎችም አሜሪካዊ ፈላስፋና ሶሺዮሎጂስት ጆርጅ ሚድ በወካይ ቃላት አሳላጭነት የሚደረገውን መስተጋብር ሲምቦሊክ ኢንተራክሽኒዝም በማለት ይጠራዋል። አንዳንዴም ሲምቦሊክ ኢንተራክሽንን በማህበራዊ ስሪት ሶሻል ኮንስትራክሽን የምንለወጥበት ጊዜ አለ። አንድ ማህበረሰብ በጊዜ ሂደት ውሻውን ፈረሱን ደግሞ ውሻ ላለው ብሎ ከተስማማ ማን ይከለክለዋል? በቀብተ እምነት የሚለው ቃል እንዲህ አይነት ነገር እንዳጋጠመው አይነት ዘላለም ፊት ለፊት ባይናገር በብዙዎች ዘንድ የተለመደ ቃል በመሆኑ ምክንያት ክርስትና ሲባል ትንሽ ግር የሚላቸው ሰዎች እንዳሉ ጽፈዋል። እና ስለዚህ በቋንቋ ወቅት የትርጉም አስፈላጊነት ትክክለኛ ትርጉም ባይሆን 100% እንኳን ይገልጻል ባንል ተቀራራቢ መሆን ለተግባቦት ትልቅ መሳሪያ ነው። ስለዚህም የምክንያተ ክርስትና ደራሲ ገና ከጅምሩ ለትርጉም ትኩረት መስጠቱ በእጅጉ የሚያስመሰግነው ነው። ከላይ እንደጠቀስኩት ለአንድ ቃል ወጥ ወይም ተቀራራቢና አቻ ትርጉም መስጠት በተግባቦት ክዋኔ ላይ አስተዋጽኦ ከፍተኛ ነው። ደራሲው በምዕራፍ 1 እና 2 ላይ አፖሎጂቲክስ ለሚለው ቃል አቻ ትርጉም ከመፈለግ ባሻገር ለምክንያተ ክርስትና ህላዌ እና ኦንቶሎጂ ኦፍ አፖሎጂቲክስ ልንለው ይችላል ቅድመ ሁኔታዎች ምን እንደሆኑ በገጻያ ምክንያተ ክርስትና ለምንነቱን ወይም አስፈላጊነቱ በሚለው ርዕስ ማብራሪያ ሰጥተዋል። ለዚህም ምክንያቱ ምክንያተ ክርስትና አስፈላጊ አይደለም ብለው የሚያስቡ ወገኖች መኖራቸው ነው። እኛም ሀገር ዘሌም ጠቅሶታል። እግዚአብሔር ምስክር እንጂ ጠበቃ አያስፈልገውም ብለው የምክንያተ ክርስትናን አገልግሎት ሙሉ በሙሉ የሚቃወሙ አሉ። ታዲያ ደራሲው ምክንያተ ክርስትና አያስፈልግም የሚሉ ወገኖች ለምን እንደዛ እንደሚሉ የዶክተር ፖል ኮልተር አን ኢንትሮዳክሽን ቱ ክርስቲያን አፖሎጂቲክስ ከገጽ 5 እስከ 7 ያለውን በመጥቀስ ያብራራል። ምክንያተ ክርስትና አያስፈልግም የሚሉ አሉ። እንደዛ የሚለዋል። መቼም በሌላው ሰፈር ትልቅ ምን ልበል ግብዣ ነው አይደል? ምክንያተ ክርስትና የለም ማለት በሐሰት ትምህርቶች ሜዳው ሰፋ ማለት ነው። እዚህ ላይ ዘሌን በጣም ያመሰገንኩት የሚሉ አሉ፣ አስፈላጊ አይደለም የሚሉ፣ አስፈላጊ ነው የሚሉም አሉ። የእነሱንም ሀሳብ ያብራራል። ለምን እንደዛ እንዳሉ ቅድም ካልኩት ደራሲ ከውጭ መጽሐፍ ደራሲ ጠቅሶ ያሳያል። አንዳንድ ምሁራን መጽሐፎቻቸው ላይ የራሳቸውን ሀሳብ ብቻ የሚያስቀምጠዋል። በአንድ ጽንሰ ሀሳብ ላይ ሁለትና ከሁለት በላይ ተፎካካሪ ወይ ተጻራሪ ሀሳቦች በሚኖርበት ጊዜ ሌላውን ደብቀው ከአንባቢ የራሳቸውን ብቻ የሚያጎሉ አሉ። ይሄ በእንግሊዝኛው ኢንተሌክቹዋል አሮጋንስ ይባላል። መደበቅ ከአንባቢ የሱን ተጻራሪ ሀሳብ እንዳለ መደበቅ ኢንተሌክቹዋል አሮጋንስ ይባላል። ብዙ ጊዜ እናያለን። በተለይ ብዙ ተምረናል የሚሉ ሰዎች ኦዲየንሱ ይህን ነገር አያውቅም፣ ታዳሚው እውቀት የለውም በማለት አንድ ሀሳብ ብቻ ይዘው ይቀርባሉ። ዘላለም ግን በመጽሐፉ አስፈላጊ አይደለም የሚሉ ሰዎች ለምን እንደሚሉ ግልጽ አድርጎ ነው የጻፈው። እሱን ያው ታነቡታላችሁ መጽሐፉን ስትወስዱ። ይሁንና ግን ደራሲው በገጽ 21 ላይ የምክንያተ ክርስትና ህላዌ እያልኩ አለ ወይስ የለም በቸርች አገልግሎት ውስጥ ኦንቶሎጂ የምንለው ለዛ ነው። ስለመሆኑ መጽሐፍ ቅዱሳዊ ማስረጃዎችን በመጥቀስ ደግሞ የእሱ ሙግት ያቀርባል። በምዕራፍ 2 ላይ ጌታ ኢየሱስን ጨምሮ የምክንያቴን ናሙናዎችንም ይጠቅሳል። ኢየሱስ ክርስቶስ ምክንያቴን ተግብሯል ስጠየቅ የሚለሳቸው ብዙ ምላሾች አሉ። አይትን በዚህ ላይ ብዙ ስራዎች አልተሰሩም። ኢየሱስ አፖሎጂቲክ ሚኒስትሪ ላይ ምን ያህል እንደተሳተፈ አንድ ሰው እንደጻፈ አውቃለሁ። የውጭ ሰው የኢየሱስን ምክንያቴን ብቻ ለብቻ አድርጎ አንድ መጽሐፍ ጽፏል። እንዲሁም ምክንያተ ክርስትና የተወሰኑ ሰዎች የሚከውኑት ሳይሆን አማኞች በሙሉ መከወን ያለባቸው ኃላፊነት እንደሆነ ዘላለም በአንደኛ ጴጥሮስ 3:15 መነሻነት ያብራራል ገጽ 51 ላይ። ይሄም አንድ ራሱን የቻለ ሀሳብ ነው። በቤተክርስቲያን ስር ይሁን እንዲህ በእኛ ቁጥጥር ውስጥ ይሁን የሚባሉ ክርክሮች ያሉ፣ ግን መጽሐፍ ቅዱስ እንደሱ አይልም በሚል ማስረጃ አቅርቦ ይናገራል። በአንድ ጽንሰ ሀሳብ ይቅርታ ቅድም አንስቼዋለሁ። ክፍል 2 እየጨረስኩ ነው። በምዕራፍ 3 የሚጀምረው ምዕራፍ 3 እና 4 ክፍል 2 ነው። ምክንያቴ አቀራረብ ነው። በዚህ ምዕራፍ ለምክንያቴ ህላዌ ሰበብ የሆኑ ተግዳሮቶችና የጥቃት አቅጣጫዎች ከየት እንደሚመነጩ ተቀምጠዋል። ይህም በጣም የወደድኩት ምዕራፍ ነው። ምክንያተ ክርስትና ማለት መመከት ብቻ አይደለም። ሲመጣ ያ ተግዳሮቱ ከምንድን ነው የተዋቀረው? ኮምፖዚሽን ነገር ስሪቱ ምንድን ነው?
እንዴት ነው የተሰራው? ያንን አውቆ መመከት አቀራረብ። ይህ የምካቴው ይዘት ምን መሆን እንዳለበት ያመለክተናል። ደራሲው በገጽ 88 ላይ ተግዳሮቶቹ ውጫዊና ውጫዊ የሚመስሉ ግን ውስጣዊ ተግዳሮቶች እንዳሉ በስዕል መልክም አስቀምጠዋል። ገጽ 88 ላይ ውጫዊ የሚባሉት ባህላዊ እምነቶች፣ ፍልስፍናቶች፣ ቀደም ያልኩት ፖለቲካ፣ ሌሎች ሃይማኖቶች፣ ዓለማዊ ፍልስፍናዎች፣ ባህል ወዘተ ናቸው። ውጫዊ የሚመስሉ ግን ውስጣዊ የሚባሉ የስህተት ትምህርቶች ብዙ ጊዜ ከመጽሐፍ ቅዱስ ላይ የበቀሉ ማለት ነው። መጽሐፍ ቅዱስን አጣሞ በመተርጎም እሱም ክፍል ዘላለም የሚለው ስቲል ውጫዊ ነው ብለው ግን ውስጣዊ የሚመስሉ የኢንተርናል አፖሎጂቲክስ የሚባለው ማለት ነው። ይቅርታ፣ የክርስትና ተግዳሮቶችን ለመመከት የአጥቂዎችን ጓዳ በሚገባ መፈተሽ ግድ ነው ይለናል። እኔ ካየነው ልምድ ከዚህ ከሶሻል ሚዲያውም ከምኑም አንድ ወቅት በዚህ ኒው ኤጅ ሙቭመንት ላይ ትልቅ ክርክር ነበረ። ምክንያት ክርስትና ምንድን ነው ያደረግነው? ኒው ኤጅ ሙቭመንት ምንድን ነው የምለውን በደንብ አነበብን። ስለ ኒው ኤጅ ሙቭመንት እናስተምራለን የሚሉ ሰዎች ራሳቸው ኒው ኤጅን እንደማያውቁ ነው የደረስነው። መጨረሻ አያውቁትም። የስህተት አስተማሪዎች ስለ ስህተቱ አያውቁት። ለዚህም ነው እንኳን የእውነትን ለማስተማር የሐሰትን ትምህርት ለማስተማር ብቁ አይደሉም። ብዙዎቹ ዲቴይሉን አያውቁ። ዛሬ ቤተክርስቲያን ውስጥም ነቢያት፣ ሐዋርያት የሚሉ ሰዎችን ቀረብ ስትሉ የሐሰት ትምህርት ለማስተማርም ብቁ አይደሉም። ብዙዎቹ እኮ በቤተክርስቲያን ላይ የበቀሉ የሐሰት አስተማሪዎች በጣም አደገኞች ናቸው። ፊሎሶፊካል ነገሮች ያነሳሉ። ምን ያነሳ የኛዎቹ እዚህ ናቸው። አንዳንዴ እነሱ ትተን እነሱ ዙሪያ ለሚሰባሰቡ ሰዎች የምናዝነው ለዚህም ነው። ስለዚህ የጠላትን ጓዳ መፈተሽ ጥሩ ነው። እንደነ ዳንኤል የካለዳውያንን ትምህርት ተምረው ነው አይደል የገቡት ባቢሎን እያሉ። የመጨረሻው ምዕራፍ የሚያተኩረው ምካቴ ክርስትናን በኢትዮጵያ አውድ ገጽታና አቀራረብ ማታ። ይሄ ስለ ኮንቴክስት ነው። ምካቴ ክርስትና ወንድም ዘሌ በመጨረሻው ምዕራፍ እንዳስቀመ አሜሪካና ኢትዮጵያ ውስጥ ተመሳሳይ ተግዳሮት ስለሌለ በተመሳሳይ መልኩ አይካሄድም። እንደየ አውዱ ይለያያል። ኢትዮጵያ ውስጥ ራሱ ከብሔር ብሔር ምካቴ ክርስትና ሊለያይ ይችላል። በተለይ ባህልን ተገን አድርገው መጽሐፍ ቅዱስ ላይ ተግዳሮት ምን። ስለዚህ ጥናት ማድረግ አለበት። አውዱ መጠናት አለበት። ሚስዮናውያንን አይተን እንደሆነ ሌላው ቅርና ለኤቫንጀሊዝም ቀደም ብለው የአካባቢውን ባህል ያጠናሉ፣ አንትሮፖሎጂ ያጠናሉ። በኋላ ነው የወንጌል አገልግሎት። ምካቴ ክርስትናም እንደዚሁ ነው። ያ ተግዳሮት አለ የተባለበት ሀገር ምን አይነት ሁኔታ፣ በተለይ ይሄ የእምነት ስርጭቶች ኢትዮጵያ ውስጥ እዛ ላይ አስቀምጠዋል መጽሐፉ ላይ 98% ኤቲስት አይደለም ቴይስት ነው። እግዚአብሔር በዛ ፈጣሪ አለ ብለው ያምናሉ። ስለዚህ ኢትዮጵያ ውስጥ ቴይዝም አቴስት መሆን ትልቅ እንትን አለ። 2% ወደዛ አካባቢ ሆኑ ነው። ስለዚህ ወዴት ነው የምናተኩረው? ወደ ስህተት ትምህርቶቹ ነው ወደ ስለዚህ አውዱን፣ ኮምፖዚሽኑን፣ የሃይማኖቶቹን ስሪት ደንብ ማየት አለበት። ስለ አውድ አንድ ነገር ተናግሬ ልጨርስ። በአንድ ወቅት እኔ ያደግኩበት አካባቢ ወደ ከምባታ ነው። ከዚሁ ከአዲስ አበባ አካባቢ አንድ ነቢይ ሄደና ያው ኮቴሽን ስታርጉ ስለዛ አካባቢ ሳጠና ነው የሄደው። አጋንንቶችን መገሰጽ ጀመረ። ገሰጽ ምንድን ነው ያለው? አዳልሞቲ ሌላ ጋር ብዙ ጊዜ አንዷን ካለው ይቀጥላሉ። ልክ እንደ ምግብ ቤት ሜኑ አዳልሞቲ፣ የአርሲዋ እመቤት፣ የጨሌ መንፈስ ምናምን እያለ ስል የቤተ ክርስቲያኒቱ ሽማግሌዎች እነዚህ እኛ ጋር የሉም፣ ጠርተህ ልታመጣብን ነው ያሉ። ወንጌል ሲሰበክ ምካቴ ክርስትናም ሲደረግ ኮንቴክስት ይጠናል፣ አውድ ይጠናል። ዝም ብሎ አይተኮስም። ያለዛ ብዙ ጥይት ማባከን ይሆናልን። እግዚአብሔር ይባርካችሁ። ኢንጂነር ጌትሽን ከልብ እንመሰግናለን። በተለይ ደግሞ ሲጀምር የሰጠውን ሀሳብ አይ ቲንክ እንደ ጥሩ መማሪያ ሁላችንም እንወስደዋለን። እውነትም ነው። ሰዎች በራሳቸው ወስደው አንብበውት አገናዝበውት ከዛ በኋላ ቢሄስ እጅግ የተሻለ ነው። ስለዚህ እሱ ያስቀመጠበት አስተንትኖት እኔ በጣም ተመችቶኛል። አምላክ
ይባርክ። እንግዲህ አሁን በመቀጠል አይ ቲንክ ጊዜ ወስደንባቸዋል፣ ግን ደግሞ የቀሩት ፕሮግራሞቻችን አጭር ናቸው። በዚሁ ሼር ማድረግ እንዳትረሱ ሀሳቡ እንዲደርስልን። ከጌትሽን ከሰማን እንግዲህ ደግሞ ከመጋቢ ሳሚ ቱራ ከሐዋሳ በዙም ቀጥታ ከኛ ጋር ይገኛል። ምናልባት ሳምሻ ለኢትዮጵያ ቤተክርስቲያን ያለውን ፋይዳ ይሄ መጽሐፍ ያለውን ፋይዳ አሁን ለሚታዩ ተግዳሮቶች የሚሰጠውን ምላሽ ያነሳል ብዬ ተስፋ አደርጋለሁ። ሳሚ ካለ ወደ አንተ ልለፍ። ጋሽ ዘሌ እግዚአብሔር እንኳን ረዳህ። በጣም ደስ ብሎኛል። ይህንን ምካቴ ክርስትና በአስተዋጽኦ መሰረታዊያንና ኢትዮጵያዊ አቀራረብ የሚለውን መጽሐፍ ስለጻፍክ እግዚአብሔር ስለረዳ በጣም ደስተኛ ነኝ። ደግሞ መጽሐፉንም ቀድሞ የማንበብ እድል እንዳገኘ ሰው ብዙ ጥቅሞች አትርፌበታለሁ። ሌሎች ወንድሞችም የተናገሩት በጣም ጠቃሚ ነገር ነው። የቀረበውም ቃል እጅግ በጣም የሚያንጽ ነው። ሁላችሁን እግዚአብሔር አብዝቶ ይባርካችሁ። እንግዲህ እኔ በጥቂቱ መጽሐፉ ከምካቴ ክርስትና አገልግሎት አንጻር ያለውን ጠቀሜታ ዳስሳለሁ። በተለይም ደግሞ ይህ አገልግሎት በአሁናዊ ሁኔታችን በቤተክርስቲያን ውስጥ ምን አይነት ጥቅሞች አሉት የሚለውን አስመልክቶ መጽሐፉ ውስጥ የተቀመጡትን ነጥቦች በጥቂቱ ለማንሳት ሞክራለሁ። እንግዲህ የምካቴ ክርስትናን አገልግሎት ምንነት በማስረዳት ረገድ ቢሆን በዚህ አገልግሎት ውስጥ ለሚደረጉ ምርምሮች እና ጥናቶች የሚያግዙ ቴክኒካል የሆኑ ቃላቶችን፣ ሙያዊ ቃላቶችን አግባብ ባለው መልኩ በአውዳቸው ተርጉሞ በማስቀመጥ ረገድ ቢሆን የቃሉን ግሪከኛ ፍቺ ከማቅረብ እንዲሁም መጽሐፍ ቅዱስ ውስጥ ስራ ላይ የዋለበትንም ኮንቴክስት ጊዜ ወስዶ አጥንቶ ወደፊት በማምጣት ረገድ በጣም ብዙ አስተዋጽኦ ያለው መጽሐፍ ነው። ይሄ መጽሐፍ የምካቴ አገልግሎት ላይ የተጻፉ በርካታ ጥቅሶችም የተተረጎሙበት መጽሐፍ ነው። ያ ብቻ አይደለም፣ የምካቴ አገልግሎት ናሙናዎችም ጭምር ከቅዱሳት መጽሐፍትም ከታሪክም ጭምር የተጠቀሱበት መጽሐፍ ነው። እንዲሁም በምካቴ እምነት፣ በምካቴ ክርስትና እና በጥቃተ እምነት ወይም በወራሪ እምነት በፖለሚክስ መካከል ያሉ ልዩነቶችንም ሊገባ በሚችል መልኩ ጋሽ ዘሌ በመጽሐፉ አስረድቷል። ከምንም በላይ ደግሞ በእኛ ሀገር አውድ ተመስርቶ ይሄ የምካቴ አገልግሎት እንዴት ባለ መንገድ መቅረብ እንዳለበት ፍሬያማና አዋጭ የሆኑ ስልቶችን በመጠቆም ረገድም ምክሮች በመስጠት ረገድም ብዙ ጥቅም ያለው መጽሐፍ ነው። ያ ብቻ አይደለም፣ ራሱ የምካቴ አገልግሎት ያለበትን አዳጊ ክፍሎች ነቅሶ በማውጣት የገጠሙትን አሁናዊ የሆኑ የውስጥና የውጭ ተግዳሮቶችንም በልካቸው በማስቀመጥ በዚህ አገልግሎት ዙሪያም ደግሞ ከሌሎች ዕውቀትም ከሌሎች ውድቀትም የምክር ቃልን ፈልቅቆ አውጥቶ ለአንባቢ በማቅረብ ረገድ ትልቅ የሆነ አስተዋጽኦ የሚሰጥ መጽሐፍ ነው። እንግዲህ መጽሐፉ ቤተክርስቲያን አሁን ካለችበት ሁኔታ አንጻር የምካቴ አገልግሎት አስፈላጊነቱ ምን ያህል አሳሳቢ እንደሆነ ወሳኝ እንደሆነ በማስረዳት ይሄ አገልግሎት ትኩረት እንዲሰጠውም ይሞግታል። ጋሽ ዘሌ ያው የምካቴ ክርስትናን ለምንነት ወይም አስፈላጊነት ከገጽ 20 ጀምሮ እስከ ገጽ 27 ባለው ክፍል ውስጥ በዝርዝር አስፍሮልናል። እንግዲህ በዚህ ክፍል በጣም እኔ አንዱ ትኩረቴን የሳበው የምካቴ አገልግሎት ከቅጥር ከዳር ድንበር እና ከወራሪዎች ጋር በምሳሌ እና በጉድኝት ሆኖ ነው ለጽሁፍ የቀረበው። ሀገር ድንበር ጠባቂ ከሌለው የወራሪ ሲሳይ እንደሚሆን ሁሉ ክብርት ቤተክርስቲያንም ቅጥር ጠባቂ ከሌላት የሐሰተኛ ነቢያትና የሐሰተኛ ሐዋርያት ሲሳይ እንደምትሆን በቀላሉ መረዳት የሚያስችል ነገር ነው የጻፈልን። የላላ አጥሮቿን የተቦተረፉ ቀዳዳዎቿን ለይተው በማጤን የከበቧት ወራሪዎች እንዴት አይነት ጥቃት ሊያደርሱባት እንደሚችሉም ጭምር ይነግረናል። በጣም ኢንትረስቲንግ የሆነው ነገር
እነኚህ በቤተ ክርስቲያን ዙሪያ ላይ ያሉ የበግ ለምድ የለበሱ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ከነሱም ደግሞ ውጪ ያሉ የቤተ ክርስቲያንን ዳር ድንበር የቤተ ክርስቲያንን ቅጥር እየነቀነቁ ያሉ ጠላቶቿን ወራሪዎቿን በሰፈር ስማቸው እየጠራ ይገልጣቸዋል። ከመጽሐፉ ለመጥቀስ ያህል ኦፕን ኮት እንደዚህ ይላል። ወረራው የሚካሄደው በካህዲነት፣ አላማኒነት፣ ዘመናዊነትና ድህረ ዘመናዊነት ወይም ድህረ ክርስትናና ድህረ እውነት፣ ዝግመታዊ ለውጥ፣ ኮሚኒስታዊ ርዕዮተ ዓለም፣ ዓለማዊነት ወይም ሴኩላሪዝም እና ስጋዊ ስርዓት እና በሌሎችም መሰል ወራሪዎች ነው። እነዚህ ከአንጻራዊነት እንዲሁም ሌሎች ፍልስፍናዎች ጋር ይቆራኛሉ። ወረራው ክርስትናን ኋላ ቀርና ዘመን ያለፈበት አድሃሪ ፍልስፍና አድርጎ በማሳየት ማጣጣልና የሚያስከስሱ የሚመስሏቸውን ነገሮች በማሳየት ስም ከማጥፋት እስከ ወንጀለኛ አድርጎ ማቅረብን ይይዛል። ሌላው የወረራው አቅጣጫ የስህተት አስተምህሮቶች ወይም ኢመጽሐፍ ቅዱሳዊና ኢክርስቲያናዊ የሆኑ ትምህርቶች፣ ሃይማኖቶችና ሃይማኖታዊ ልምምዶች ናቸው እያለ በተለያየ ኮንቴክስት በቤተክርስቲያን ዙሪያ ያሉትን የትምህርትና የልምምድ ተግዳሮቶችን እንድናያቸው ይረዳናል። እንግዲህ ቤተክርስቲያን አሁን ያለችበትን ሁኔታ ካየን አጥር ቅጥሯ ጸሐፊው እንዲህ በሰፈር ስማቸው በዘረዘራቸው እና መሰል በሆኑ ልምምዶችና ትምህርቶች እየተሰባበረ ነው ያለው። ድንበሯ እየተጣሰ ነው ያለው። ቅጥሯ እየፈረሰ ነው ያለው። መቼም ይሄን ስል ብዙዎች እንደምትጋሩኝ ተስፋ አደርጋለሁ። የስህተት ትምህርትንና ሐሰተኛ ነቢያትን፣ ሐሰተኛ መምህራንን በተመለከተ ጉዳታችን ብሔራዊ ነው፣ ውድቀታችን ብሔራዊ ነው። መፍትሄውም በዚያ ልክ ግዘፍ ያለው ብሔራዊ መሆን አለበት። በአሁን ሰዓት በኢትዮጵያ እየተካሄደ ያለውን ናሽናል ዳያሎግ እንኳ ለአብነት ያህል ብናነሳው የማናጣው አንዱ ትልቁ ርዕሰ ጉዳይ ቢኖር የነዚህ የሐሰተኛ ነቢያትና የሐሰተኛ ሐዋርያት ጉዳይ ነው። በኢኮኖሚው ዘርፍ ቢሆን ስራ ፈትነትና አፍቅሮተ ንዋይን በምድሪቷ ላይ ይዘራሉ። በባህልና እሴትን እንኳን ወስደን ብናጠና ባህሎችን እሴቶችን በመጉዳት ደረጃ እንኳን ቢባል ትልቅ የሆነ ጉዳትን የሚያደርስ ትምህርትና እንቅስቃሴ ነው። በጣም በሚገርም ሁኔታ ደግሞ የፖለቲካ መድረኮችና ትርክቶች ውስጥ እንኳን የማናጣው ርዕሰ ጉዳይ ሆኗል የሐሰተኛ ነቢያትና የሐሰተኛ መምህራን ትምህርታቸውና ልምምዶቻቸው። ይሄ ማለት ምን ያህል ጉዳዩ ምን ያህል በእነዚህ ሐሰተኞች እየመጣብን ያለው ጥቃት ብሔራዊ መልክ የያዘ እንደሆነ ከወዲሁ ልብ እንድንል ነው። እነዚህ ጉዳቶች ዛሬ ላይ ልብ ካላልናቸው ምናልባት ቤተክርስቲያን ነገ ላልተዘጋጀችለት አደጋ የሚያጋልጡ የታሪክ ተወቃሽነትን ሊያመጡ የሚችሉ ብዙ መዘዞችን፣ ጦሶችን በውስጡ የያዘ ነው። እንደ እግረ መንገድ ለመንካት ያህል እነኚህ ሐሰተኛ ነቢያትና ሐዋርያት አሁን ባለችው በኢትዮጵያ ወንጌላዊት ቤተክርስቲያን ላይ፣ በወንጌላዊ ክርስትና ላይ፣ በቅዱሳን አልፎም ተርፎ በሌላው ማህበረሰብ ላይ እያደረሱት ባለው አደጋ ላይ በዚህ ሚዲያ የምታዩን ሰዎች በሚዲያም ያልወጡ ጋሽ ዘሌም በመጽሐፉ አፕሪሼት ያደረጋቸው በምካቴ አገልግሎት ውስጥ የተሰማራን ወጣቶችም ምሁራንም በዚህ አገልግሎት የቆዩ ሁሉ ግለሰቦችም ቡድኖችም ቤተክርስቲያናትም የዚህ ታሪክ ተካፋዮች እንዳልሆንን ግን ትውልድ ማወቅ አለበት። ይኸው እየወቀስን ያለ ነው። ሀገር የሚያፈርሱ ናቸው፣ ቤተክርስቲያንን የሚያዋርዱ ናቸው እያልን ያለ ነው። በዛ ረገድ ትልቅ አስተዋጽኦ ነው ያለው ይሄ መጽሐፍ። ሐሰተኞች ቤተክርስቲያንን ያስጀመሯትን የቁልቁለት ጉዞ አቋርጦ ወደ መጽሐፍ ቅዱሳዊውና ወደ ታሪካዊው ክርስትና ለመመለስ የተፈለገ እንደሆነ ቤተክርስቲያን ከአጥቢያ ጀምሮ እስከ ቤተ እምነት ባለው አደረጃጀት ፊቷን ወደዚህ ወደ ምካቴ አገልግሎት ልታዞር ይገባል። እያንዳንዱም አማኝ ደግሞ በነፍስ ወከፍ ምካቴያዊ አይምሮ ውቅር አፖሎጂስት ማይንድሴት ይዞ ሊንቀሳቀስ ይገባል። ኢትስ ቱ ሌት። አሁን እያንዳንዱ አማኝ እንደዚህ አይነት የአይምሮ ውቅር ይዞ ካልተንቀሳቀሰ ከዚህ በኋላ ብዙ ተስፋ ያለንም ምን አይመስለኝም።
እርግጥ አሁን ላይ ከምካቴ ክርስትና አገልግሎት አንጻር በተለይ ከቅርብ ጊዜ ወዲህ በአገራችን የአቋም መያዝ እንቅስቃሴዎች እየተስተዋሉ ነው። እኔ የአቋም መያዝ እንቅስቃሴዎች ብዬ ነው መጣራቸው። ምክንያቱም ወደ ድርጊያ፣ ወደ አክሽን፣ ወደ ፕራክቲካል ሪያሊቲ የሚቀየሩበት ጊዜ ገና ስለሆነ ግን አቋም እየተያዘ ነው ያለው። ከአሁን በፊት አይተነው በማናውቀው ድፍረትና ወኔ፣ ጀብዱ፣ ዝግጅት እንደ ቃለ ሕይወት ያሉ እንደ መካነ ኢየሱስ ያሉ ቤተ እምነቶች ጨክኖ ተነስተዋል። እግዚአብሔር አምኑ የሰጣቸውን መንጋቸውን ከነኚህ የበግ ለምድ ከለበሱ ተኩላዎች፣ ከሐሰተኛ ነቢያት፣ ከሐሰተኛ ሐዋርያት የመታደግን የምካቴ አገልግሎት ጀምረውታል። ይሄ በጣም ትልቅ ደስ የሚል እንቅስቃሴ ነው። በእውነት ተስፋ አደርጋለሁ እነዚህ ቤተ እምነቶች አሁን የጀመሩትን ይህን የአቋም የመያዝ እንቅስቃሴያቸውን በመዋቅራቸው፣ በአደረጃጀቶቻቸው ከሄድ ኦፊስ እስከ አጥቢያ ባለው በየሀገሩ ተግባራዊ እርምጃ መውሰድ እንደሚጀምሩ፣ ምክንያቱም እርፍ ይዞ ወደኋላ ማለት የለምና ብዙዎችም በዚህ ረገድ ነቅተን እንዲህ ያለውን ተስፋ ሰጪ የምካቴ እንቅስቃሴ ልናበረታታ ይገባል ብዬ አስባለሁ። የምካቴ አገልግሎት ውስጥ የተሳተፉ ሰዎች ወይም አገልግሎቱ ኢንጀነራል በር የመጠበቅ አገልግሎት ነው፣ የዘበኝነት አገልግሎት ነው። ምክንያቱም እረኛ የሌለው ጉረኖ በውስጡ ያሉትን በጎች ለሌባ፣ ለወራሪ፣ ለአጥቂ፣ ለሽፍታና ለተኩላ ያጋልጣል። ልክ እንዲሁ ነው በክብርት ቤተክርስቲያን ውስጥ ያለውን መንጋ የመጠበቅ ስራ ላይ የሚሳተፍ ቅዱሳንንም በዚህ ረገድ የሚያነቃ ትኩረት ግን ያልተሰጠው ግን የትድግና ስራ የሚሰራ የከበረ አገልግሎት ነው። በዮሐንስ ወንጌል ምዕራፍ 10 ላይ መድኃኒታችን ከቁጥር 1 እስከ 3 እንዲህ ብሏል። ዮሐንስ 10 ከ1 እስከ 3 ወደ በጎች ጉረኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው። በበሩ የሚገባ ግን እርሱ የበጎቹ እረኛ ነው። በር ጠባቂው በሩን ይከፍትለታል፣ በጎቹም ድምፁን ይሰማሉ፣ የራሱንም በጎች በየስማቸው ይጠራቸዋል ይላል። የነዚህ በር ጠባቂዎች ስራ በዮሐንስ ወንጌል ምዕራፍ 10 ላይ የተጠቀሱት የበር ጠባቂዎቹ ስራ ምንድን ነው ያልን እንደሆነ ዋናው ስራቸው የበጎችን ደህንነት መጠበቅ ነው። በዚያ ዘመን የነበሩ ገበሬዎች በጎቻቸውን በጋራ በሰሩት ጉረኖ ውስጥ ይከቱ ነበር። ስለዚህ ይህንን በጋራ የሰሩትን ትልቁን የበግ በረት የሚጠብቅላቸውን በር ጠባቂ፣ ዘበኛ፣ በረኛን ደግሞ አዋጥተው ይቀጥሩ ነበር። ስለዚህ እነኚህ በረኞች በጎችን ከየእረኞቹ ተቀብለው ጉረኖ ውስጥ ያስገባሉ። ማስገባት ቀላል ነው፣ ወደ ጉረኖ ማስወጣት ግን ከባድ ነው። መሽቶ ሲነጋ እረኞቹ በጎችን ከመንጋው መካከል የራሳቸውን በጎች ለመስክ ሊያሰማሩ ሊያወጡ ሲመጡ ቀድመው በበረኛው በኩል ማለፍ አለባቸው እና በረኛው ደግሞ እረኛ ከእረኛ የሚለይበት ብዙ ዘዴዎች የሉትም። አንድ ዋና ዘዴ ግን አለ። እርሱ ምንድነው? በእርግጥም በጎቹ እዚህ በረት ውስጥ ካሉ ድምፁን ያሰማል። የሱ የሆኑት ደግሞ በጎች ከሌሎች በጎች ተለይተው ተኮልኩለው ይወጣሉ። ያም አይሆን ከሆነ ግን ሌባ ነው፣ ወራሪ ነው ብሎ ነው በረኛው የሚጠብቀው። ስለዚህ ድምፅ አሰማ ይለዋል። ድምፅ አሰምቶ የሱ የሆኑ በጎች ማይወጡ ከሆነ በያዘው በትር ወገቡን እየነረተ ነው ሰፈር ለሰፈር የሚያሯሩጠው። ስለዚህ በረኛ ነው፣ ኃላፊነት ተሰጥቶታል። በያዘው በትር ይመታል። እኛ በእርግጥ በዚህ ዘመን የክርስቶስን መንጋ ሊነጥቁ የሚመጡ የበግ ለምድ የለበሱ ተኩላዎችን ኦፍኮርስ ሊትራሊ በበትር አንመታም። በአፉ በትር ዓለምን ይመታል ተብሎ እንደተጻፈ ግን በእግዚአብሔር የቃሉ በትር በፈቀደልንና ሐዋርያቱን ባሳሰቡን አቅጣጫ የመንጋው እረኞች የሆንን እኛ መክተን ትውልድ ማዳን አለብን። ከዚህ የተነሳ ይሄ የምካቴ አገልግሎት የእግዚአብሔርን መንጋ ደህንነት በመጠበቅ ረገድ ድንበር ሰባሪ ወራሪዎችንም መክቶ ባሉበት በማስቀረት ረገድ የጎላ ሚና አለው። ትልቅ አስተዋጽኦ ነው ያለው። በቤተ ክርስቲያን የሚደረግ የእረኝነት አገልግሎት ያለ ምካቴ አገልግሎት ሙሉ እና የተሳካ ሊሆን ፈጽሞ አይችልም። ጸሐፊውም በመጽሐፉ ጠቅሶታል። ሐዋርያው ጳውሎስ በቲቶ ምዕራፍ 1 ቁጥር 9 ላይ እንደጻፈው አንዱ የሽማግሌነት መስፈርት
ተሿሚ ሽማግሌዎች የምካቴ አገልጋይ መሆናቸው አትሊስት የምካቴ ክርስትና አገልግሎት ላይ ብቁ ሆነው መገኘታቸው። ስለዚህ ምዕመናን ቃሉ በሰጣቸው መብት ሽማግሌዎችን ሲመርጡ ተኩላ ጋባዥ ሽማግሌ እንዳይመርጡ፣ ወራሪ ጋባዥ ሽማግሌ እንዳይመርጡ ሊጠነቀቁ ይገባል። ምክንያቱም በዮሐንስ 10 ቅድም ባነሳው ታሪካዊ ዳራ ውስጥ ሽፍቶች እረኞችን አርደው በጎችን ከበረት ይነዱ ነበር። አንዱ የምስራቅ እረኞች መከራ ከተኩላ ከአንበሳና ከድብም በላይ እረኛን አርደው በግ የሚነዱ ሽፍቶች ነበሩ። እግዚአብሔር በእረኛ ተመስሏል በመጽሐፍ ቅዱሳችን ውስጥ። እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሏል። መተኛትና ማንቀላፋት በጣም አደጋዎች ናቸው። መተኛት የለየለት ነው፣ እያንኮራፋ ነው። ማንቀላፋት ግን ወይ ተኝቶ አልተኛም፣ ቅጽበታዊ የሆነ ክፍተት ይፈጥራል። ሽፍቶች መተኛትንም ማንቀላፋትንም እንደ መልካም አጋጣሚ ተጠቅመው እረኞችን ያርዱ ነበር። ስለዚህ እረኛ አይተኛም አያንቀላፋም። በእርግጥ በእኛ ዘመን ያሉ ሽፍቶች እረኞችን የሚያርዱት በብረት ስለት አይደለም፣ በገንዘብ ስለት ነው። በሚያባብሉ ቃላት መስሎ ተመሳስሎ በመቅረብ ምግብ አብሮ በመብላት ስብሰባዎች ላይ አብሮ በመገኘት ለማህበራዊ ሚዲያ ፍጆታ ፎቶግራፍ አንገት ለአንገት ተቃቅፎ በመነሳት ምከሩን እያሉ በመቅረብ አባት እንፈልጋለን እያሉ በመቅረብ ወዳጅ እንፈልጋለን እያሉ በመቅረብ ትልልቅ የት ይደርሳሉ የተባሉ ጉልበት አላቸው የተባሉ ሰዎችን አንስቴዥያ ወቅተዋቸው በቁም አደንዝዘው በእነሱ ምክንያት ቀዳዳ አድርገው ገብተው ብዙ መንጋ ነርተዋል። ይሄን ታሪክ እናውቃለን አትሊስት በምድራችን። ስለዚህ ሁል ጊዜ በቃሉ መስፈርት የተመረጡ ንቁ የሆኑ የማይተኙ የማያንቀላፉ ሽማግሌዎች፣ የምካቴ አገልግሎት ላይ የተካኑ ሽማግሌዎች ክብርት ቤተክርስቲያን ያስፈልጋታል። እግዚአብሔር ይመስገን ዘግይቶም ቢሆን መተኛት ይብቃ ማንቀላፋት ይብቃ ብለው መንጋውን ለመታደግ ቆርጠው የወጡ የነቁ እረኞችን እግዚአብሔር እያሳየን ነው። ይበል የሚያስብል ነው። ከአጥቢያ እስከ ሄድ ኦፊስ የቤተ ክርስቲያን ሽማግሌዎች የምካቴ አገልግሎት ውስጥ ሆ ብለን ልንሳተፍ የሚገባበት አጣብቂኝ ጊዜ ውስጥ ነው ያለነው። ቤተ እምነቶች፣ አብያተ ክርስቲያናት፣ ህብረቶች የጋራ በረት ናቸው። ከአጥቢያ ቤተ ክርስቲያን በበለጠ መልኩ ለሐሰት ተጋላጮች ናቸው። ለሐሰተኛ ነቢያቶች ተጋላጮች ናቸው። ከአጥቢያ ቤተ ክርስቲያን በበለጠ የጋራ በረት ስለሆነ ያበጁት በአንዳቸው በኩል ሊገባ ይችላል። ስለዚህ ህብረቶች ውስጥ፣ አብያተ ክርስቲያናት ውስጥ፣ የተለያዩ አንድነቶች ውስጥ ለዚህ አገልግሎት ከፍተኛ ትኩረት ሊሰጥ ይገባዋል። ይህም ነው በምድራችን የሆነው። ካውንስሉ ሲመሰረት ብዙዎች እንደምታውቁ የጋራ በረት ይፈጠር ተባለ። እንደን የሚታመኑ ሰዎች ይሰብሰቡ ተባለ። በጣም በሚያስደነግጥ ሁኔታ መግቢያ ቀዳዳ ተገኘ። ከዛ መንጋው ተበላ። አሁን የዚያን ገፈት ቀማሽ ሆነን ጦሱን ይኸው እየተወጣ ነው ያለ ነው። ስለዚህ በአደረጃጀታቸው ቤተክርስቲያናት ከአጥቢያ እስከ ቤተ እምነት በመዋቅሮቻቸው ውስጥ አንደኛ ለቃሉ ብቻ የሚገዛ፣ ሁለተኛ ነፃና ገለልተኛ የሆነ የምካቴ አገልግሎትና አገልጋዮች ሊኖሯቸው ይገባል። ይሄ የህልውና ጉዳይ ነው። የምካቴ አገልግሎት አንዳንዶች እንደሚያሽሟጥጡት ሰውን የመዘርጠጥ፣ ሰውን የመስደብ፣ የመንቀፍ፣ ነቅፎ ታዋቂ ለመሆን የመፈለግ እንቅስቃሴ አይደለም። እየጠፋ ያለውን የትውልድን ህይወት የመታደግ የትድግና የህልውና ጉዳይ ነው። ስለዚህ እንዲህ ያለ የምካቴ አገልግሎትና አገልጋይ ከአጥቢያ እስከ ቤተ እምነት ያስፈልጋል። የምካቴ አገልግሎትና አገልጋይ ያላት ቤተክርስቲያን ልክ መግቢያ በሩ ላይ ብዙ ሴኩሪቲ ቼክ ፖይንት የተከለ ኤርፖርት ነው የምትመስለው። አይታችሁ ከሆነ የአየር ማረፊያ ስትገቡ ብዙ የፍተሻ ጣቢያ አልፋችሁ ነው። ጫማ ወልቆ ነው፣ ቀበቶ ተፈቶ ነው፣ ኮት ጃኬት ወልቆ ነው። የሰው ምርመራ ብቻ አይበቃም ተብሎ በማሽንም ጭምር ተመርምሮ ነው። ሳይፈተሽ ወደ አየር ማረፊያ ጣቢያ የሚገባ ምንም ነገር የለም። ቤተክርስቲያን
አደራዋን ለመወጣት በተለይ መሪዎች የተቀበልነውን ኃላፊነት ሽማግሌዎች የተቀበልነውን ኃላፊነት ለመወጣት እንደዚህ አይነት እንደ ሴኩሪቲ ቼክ ፖይንት የሆነ የምካቴ አገልግሎትና አገልጋዮችን ማብዛት ማፍራት አለብን። ረቂቅ ተንኮልና ማታለልን ስልት አድርገው የመጡ የበግለንድ የለበሱ ተኩላዎችን ለይቶ ነቅሶ በማውጣት ረገድ ልካቸውን ትምህርታቸውን ረዝዞ በመረዳት ረገድ ቢሆን እንዲህ ባለው ነገር የተካኑ ናቸው የምካቴ አገልጋዮች። ስለዚህ ለነሱ ፊት መስጠት ወደ ማህበሩ እንዲመጡ እንዲያገለግሉ ይሄንን አገልግሎት ደግሞ የሁሉም ሰው አድርጎ የማስታጠቅ ኃላፊነት አለብን። መጽሐፉ የምካቴ አገልግሎት አስፈላጊነት ላይ ብቻ ሳይሆን ትኩረት የሚያደርገው የሚያመጣቸው አስተዋጽኦዎች ላይ ብቻ ሳይሆን ትኩረት የሚያደርገው በዚህ በምካቴ ክርስትና አገልግሎት ላይ ለተሰማራን ወገኖችም በተለይ አዳዲሶች ወደዚህ አገልግሎት ሲገቡ ልብ ሊሏቸው የተገቡትን ነጥቦች አንድ ሁለት ብሎ በመጥቀስ ረገድ ትልቅ አስተዋጽኦ አለው። ከዚህ ቀደም በምካቴ አገልግሎታቸው ታዋቂ የሆኑ ሰዎችን ናሙና አድርጎ በመጥቀስ ከውቀታቸውም ከውድቀታቸውም ከስኬታቸውም ከክራይሲሳቸውም ጭምር ትምህርትና መርሆን ለቅሞ በማውጣት ለዚህ አይነቱ አገልግሎት እየተጋበዙ ያሉ እየገቡ ያሉትን ይመክራል። ምካቴ ክርስትና የምካቴ አገልግሎት ሐሰተኞችን ቅዋሚዎችን እና ክሶችን የመመከት የመመለስ ጉዳይ ብቻ ሳይሆን በህይወት ኑሮም በክርስቶስ መሰልነትም በቅድስና አርአያ ሆኖ የመገኘት አገልግሎት እንደሆነም ጭምር ይመክራል። ጸሐፊው በገጽ 128 ላይ እንዲህ ይላል ኦፕን ኮት በምካቴ ክርስትና አገልግሎት ዘርፍ የሚሳተፉ ሰዎች ተመሳሳይ ዕጣ ሊያገኛቸው ይችላል። ሲመክቱ ቆይተው ሲወድቁ ከወደቁት ውድቀታቸው ይልቅ አወዳደቃቸው የከፋና የማይረሳ ይሆናል። ስለዚህ አገልግሎታቸው ብቻ ሳይሆን ህይወታቸው ተናጋሪ ሊሆን የተገባ ነው። ለአገልግሎታቸው ብቻ ሳይሆን ይልቁንም ለህይወታቸው ሊጠነቀቁ የተገባ ነው። አንዳንድ ውድቀት ነገሩ ካለፈ በኋላም እንኳን ታሪኩ ተመልሶ ይመጣል። ሌላው ቀርቶ የሰውየው ከሞተና ከተቀበረ በኋላም ይወጣል። የሰውየው ሳይሆን የታሪኩ አስክሬን ይወጣል። አስክሬን ደግሞ የሰውም ይሁን የታሪክ አያምርም፣ ውበት የለውም። ኢንድኮት እንዲህ ባለ መልኩም ጭምር ይሄ የምካቴ አገልግሎት የህይወት ሙላት፣ የባህሪ ሙላት፣ የቅድስና ሙላት፣ የንጽህና ሙላት፣ ምሳሌነትንና አርአያነትን ዲማንድ የሚያደርግ የከበረ አገልግሎት መሆኑንም ጭምር እየመከረ ለአገልግሎቱ ትኩረት እንዲሰጥ ይሞግታል። በአጠቃላይ ጸሐፊው በመጽሐፉ ርዕስ ላይ ለማስቀመጥ እንደሞከረው እኔም አንብቤ እንደተረዳሁት ይሄ መጽሐፍ የምካቴ ክርስትናን አገልግሎት አስመልክቶ አስተዋጽኦአዊ መጽሐፍ ነው። ግቡ ሐሰትን በመቃወም ክብርት ቤተክርስቲያንን መጠበቅ ነው። ስለዚህ ለመጽሐፍ ቅዱሳዊ ክርስትና ግድ የምንሰኝ ሁላችን ከሐዋርያቱ ለተቀበልነው አንዴ ለተሰጠን ሃይማኖት የመጋደል ቁርጠኝነት ውስጥ የገባን ሁላችን ለቅዱሳን ለተሰጠው ትምህርት ለሐዋርያቱ ትምህርት ህይወታችንን እድሜያችንን የሰጠን ሁላችን እንዲሁ ባለው የሐዋርያዊ የተጋድሎ ጥሪ እንደዚህ አይነት አገልግሎት ውስጥ ቁርጠኛችን ሆነን የገባን ሁላችን እንድንጋደል ለዚህ ሐዋርያዊ የተጋድሎ ጥሪ እያንዳንዳችንና ሁላችን ምላሽ ለመስጠት መጣጣር አለብን። ሌላው በዚህ ክቡር በሆነ የምካቴ አገልግሎት ውስጥ የተሰማራን ወንድሞችና እህቶች ያሉብንን መጠነኛ ልዩነቶች ወደ ጎን አድርገን ከምንም በላይ ደግሞ አገልግሎቱን ከሚያዳክሙ የእርስ በርስ መናናቆችና መፎካከሮች ወጥተን እኔ ትልቅ ምሁር ነኝ ባይነትን ወደ ጎን ትተን ተኩላ አፍ የገባውን የእግዚአብሔርን መንጋ ለመታደግ የተሰጡንን ልዩ ልዩ መንፈሳዊ ስጦታዎችና ክህሎቶችን ወደ አንድነት በማምጣት ልንረባረብ ይገባል። ስለዚህ ወንጌልን በማዳን ረገድ ከአጥቂዎች በመመከት ረገድ መንጋን ከመጠበቅ አንጻር ልዩነቶቻችን ሊጎሉ አይገባም። ተስፋ አደርጋለሁ እኛ ምድር አንድ ቀን
አገራዊ የምካቴ ክርስትና አገልግሎትና አገልጋዮች የሚሳተፉበት ትልቅ የሆነ የምክክር መድረክ እንደሚኖረን ምናልባት ይሄም መጽሐፍ ለእንደዚህ አይነቱ የጋራ ጉዳይ መስፈንጠሪያ ይሆነናል ብዬ ተስፋ አደርጋለሁ። ያው መካቾች ተጠራርተው ሲሰበሰቡ ምን ሊፈጠር እንደሚችል ለእናንተ መንገር አያስፈልግም። በሐሰተኞች ሰፈር የርድ መሬት ነው የሚከናወን ያለው። ያም እንዳይሆን ነው አፍ የማዘጋት ድምፅን የማፈን ስራዎች እየተሰሩ ያሉት። ስለዚህ በዚህ አገልግሎት ውስጥ የከረማችሁ እየገባን ያለን ደግሞ ጥቂቶች ይህን መጽሐፍ ወስደን በተለይ የቤተ ክርስቲያን የሙሉ ጊዜ አገልጋዮች፣ በተለይ የቤተ ክርስቲያን ሽማግሌዎች ይህን መጽሐፍ ወስደን ስለ አገልግሎቱ ምንነት፣ ስለ አገልግሎቱ ፋይዳ በንባብ ተረድተን በእውቀት ታንጸን የእግዚአብሔርን ትውልድን የመጠበቅ አደራችንን በአግባቡ እንድንወጣ በዚያች አማራጭ በሌላት ቀን ለሽልማት እንዲጠራን የእረኞች አለቃ ይጠራናልና ያን እያሰብን የሚከፈለውን ዋጋ እንድንከፍል ወደዚህ መጽሐፍ ንባብ በጌታ ፍቅር ጋብዛችኋለሁ። እግዚአብሔር ከሁላችሁ ጋር ይሁን። አመሰግናለሁ ሳሚዬ። በጣም ጥሩ በሆነ መንገድ አቅርበህልናል። በተለይ የመጽሐፉን አስፈላጊነት፣ የአገልግሎቱን አስፈላጊነት ስፔሻሊ አሁን ካለንበት ኢትዮጵያዊ የቤተክርስቲያን ሁኔታ አንጻር ስላብራራኸው ጥልቀት ያለው አስተንትኖት በጣም አመሰግናለሁ። በተጨማሪም ደግሞ ከቅድም ጀምሮ እያነሳን እንደነበረው ይሄ ፕሮግራም መጽሐፍ የማስመረቅ ብቻ አይደለም። የኑ አብረን እንስራ፣ የእግዚአብሔርን የእውነት ወንጌል አብረን እንጠብቅ የሚል ጥሪም አብሮ ይዞ የሚያስተላልፍ መርሃ ግብር ነው። ስለዚህ ይህንንም ጥሪ ስላስተላልፍክልን ሳምዬ እግዚአብሔር አምላክ ይባርክ። በተለይ ደግሞ ከመሪዎች ጋር በተያያዘ ያነሳቸው ነገሮች በጣም ትልቁም ነገር ያላቸው ናቸው። በትክክል እንግዲህ የመንጋው ጠባቂ ለመንጋው የማይራራ ከሆነ ምን ያክል ከባድና ለማሰብ ራሱ አስጨናቂ እንደሆነ መገመት ይቻላል እና ይሄንንም ሁሉ ስላነሳህልን ከልብ አመሰግናለሁ። እንግዲህ ምሁራዊውንም ዳሰሳ በኢንጂነር ጌታሁን ሂራሞ ቅድም በደንብ ተዳሶልናል። መጽሐፉ ምን ይዟል ምንነቱን ለማሳየት ተሞክሯል። በደንብ እናንተንም አጓጉቷል ብዬ ተስፋ አድርጋለሁኝ። ከዛ ደግሞ መጋቢያዊ የሆነ ደግሞ አስተያየት አሁን ከወንድማችን መጋቢ ሳሚትራ አድምጠናል። አሁን ደግሞ እስኪ ከመጽሐፉ ደራሲ አንደበት የልቡን ሐሳብ የምንሰማበት ሰዓት ይሆናል። ግን ወደሱ ከማለፌ በፊት እንደ ቅድሙ አንድ ፓራግራፍ ላንብብላችሁ በዛው ምስክርነቱን ስለሚሰጥ ማለት ነው። እንደዚህ ይላል ገጽ 16 ላይ የምካቴ ክርስትና አገልግሎት እንደ አገልግሎት ዘርፍ ሆኖ በአብያተ ክርስቲያናት መዋቅር ውስጥ የተቀመጠ አገልግሎት አይደለም። መጋቢ ወይም ወንጌላዊ የሚባል እንዳለ ሁሉ መካች የሚባል ኃላፊነትና ማዕረግ የለም። አማኞች ሁሉ መካቾች ናቸው። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የተባለው ክርስቲያኖችን ሁሉ እንጂ የተወሰኑ አገልጋዮችን ብቻ አይደለም። ይህን እንግዲህ አንደኛ ጴጥሮስ ምዕራፍ 3:15ን ጠቅሶ የሚያነሳው ሐሳብ ነው። ይህ ተግባር ሸክም ያላቸው ወገኖች በነጠላ የሚፋለሙት ልፋት ነው። በዚህ መስክ በትንሹ እንደተሳተፈና የአቅሙን ጥቂት እንዳበረከተ ሰው ስለምንነቱ መልክ መናገር እችላለሁ ይልና ይህ አገልግሎት ይላል የብቸኝነት ብዙ ዋጋ አስከፋይ፣ ተስፋ አስቆራጭ ግን ደግሞ ድል ያለበት ፍሬና ውጤት ያለበት በእግዚአብሔር ጸጋ በክርስቶስ ምሳሌነት የሐዋርያነቱ ፈለግ በመከተል በመንፈስ ቅዱስ አበርችነት ብቻ የሚደረግ ተግባርና የተጋድሎ አገልግሎት መሆኑን እመሰክራለሁ ይላል። ዘሌ እንግዲህ ጊዜውን ደግሞ ለአንተ ልስጥ። ይሄን ያነበብኩት ሐሳብህን ሪፍሌክት ያረክበት ትንሿ ክፍልህ ናትና ወደ አንተ ተመልካቾችን ልጋብዝ። ጤና ይስጥልኝ። የጌታ ጸጋ ከሁላችሁ ጋር ይሁን። ከሁሉ አስቀድሜ የረዳኝን ሁላችንንም ለዛሬው ቀን ያደረሰንን እግዚአብሔርን አመሰግናለሁ። መዝሙር 13 ቁጥር 6 የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ ይላል። የረዳን እርሱ ሊመሰገን የተገባው አምላክ ነው። እንዲህ ባለ መልክ እንድንገናኝ ስለረዳን እግዚአብሔርን አመሰግነዋለሁ። ቀጥሎ የማመሰግነው ቤተሰቦቼን ነው። በእያንዳንዱ ስራዎቼ ጊዜያቸውን ወስጄ ነውና ይህን የመሰለ ስራ የምሰራው ባለቤቴን ቻችን የምስራችን፣
እና ልጆቻችንን ኤላንና ዮሐናን ልባርካቸው እወዳለሁ። ቻቺ፣ ኤላ፣ ጆይ፣ ጌታ እግዚአብሔር ይባርካችሁ። በመቀጠል በአገራችንና በሕዝባችን መካከል ሆነው በመካቴ ክርስትና መስክ የሚተጉ ብዙ ያልሆኑ ወንድሞችና እህቶች አሉ። እነዚህ አበረታቾቼና አነሳሾቼ ናቸው። እነዚህ ወገኖች በቋንቋችን በዚህ መልክ የተጻፉ በቂ መጽሐፎች ሳይኖሩንም ባይኖሩንም ያላቸውን ይዘው የሚፋለሙ ትጉሃን ናቸው። ወዶ ገብ ዘማቾች ናቸው ነን። ወዶ ገብ ዘማች መደበኛ ስልጠና ያልወሰደ፣ ዘመኑን የመጠነ፣ በቂ ትጥቅና መሳሪያ የሌለው፣ ክፍያና ደሞዝ፣ ድጎማ፣ ዳረጎት ያልተመደበለት፣ የአገሩ መወረርና መደፈር ብቻ ያንገበገበው፣ ለመመከት ብቻ ሳይሆን እየተዋደቁ ለመውደቅም የቆረጠ ዘማች ነው፣ ወዶ ዘማች። እናም ስለ እነዚህ ወዶ ዘማቾች እግዚአብሔርን እያመሰገንኩ እነሱን ደግሞ አመሰግናለሁ። ይህችን ታናሽ ሥራ ልፋታቸውን እያሰብኩ ለነሱ እንዳበረክት ምክንያት ሆነውኛል። አበርክቶቱን ከገጹ ላንብብ። ይህች መጽሐፍ የኢትዮጵያን ወንጌላዊ ክርስትና በንጽሕናው በመጽሐፍ ቅዱሳዊነቱና በታሪካዊነቱ ለመጠበቅ በመካቴ ክርስትና ተሰማርተው ለሚለፉ የአገራችን አገልጋዮች የተበረከተች ናት። ይህንን ሥራ የወጠንኩት ከብዙ ዓመታት በፊት ነው። እንደ ሌሎቹ የተጀመሩና አሁንም ገና ያላለቁ እየተሰሩ ያሉ ሥራዎች ተጀምሮ ትንሽ ትንሽ ጣል የተደረገበት ተራው እስኪደርስ ድረስ የቆየ ሥራ ነው። ባለፉት ዓመታት ትልቁ ሥራዬ ከነበረው ከአማርኛ መጽሐፍ ቅዱስ መዝገበ ቃላት መጠናቀቅ በኋላ ብዙ ሳይቆይ የወጣው መውጣት የተገባው ስለሆነ ነው። መጀመሪያ የታሰበው ባለ 400 ሲደመር ያህል ገጽ መጽሐፍ ሆኖ እንዲወጣ ነበር። ግን የሚወስደው ተጨማሪ ጊዜ ብቻ ሳይሆን ከማሳተምና ማሰራጨት አቅም ጋር የአንባቢዎች የመግዛትና ያንን ያህል ጥራዝ የማንበብ አቅም ጋር ታስቦ በግማሽ ተጎምዶ ነው የታተመው። መጉመዱ በራሱ ትልቅ ተግዳሮት ነበረ። በግማሽ ቢጎመድም ይህ መጽሐፍ ሳይጎመድ ቢቀር ኖሮ የሚይዛቸው ነገሮች በሙሉ ተካተዋል። አልተንቦራቀቁም እንጂ እዚያ ከሚጻፈው ከመጠን በቀር ምንም አልጎደለም። ስለ መካቴ ክርስትና ጥቂት ማለት እፈልጋለሁ። ክርስትና ሁሌም በውጊያ ወረዳ የሚገኝ ሃይማኖት ነው። ሁሌም ጥቃት የሚሰነዘርበት እምነት ነው። ስለዚህ ክርስትናን መመከት ወይም መካቴ ክርስትና ልክ እንደ ኢንተርናሲዮናል መዝሙር የፍጻሜው ጦርነት ነው፣ ሁሉም ዘብ ይቁም በቦታው የሚባልለት ተግባር ነው። ጥቂት የማይባሉ ወገኖች በአብያተ ክርስቲያናትም በሚዲያም ተፍ ተፍ የሚሉ ባይጠፉም ይህ ተግባር በመስኩ ብዙም ያልሮጠ፣ ብዙ ያልተሮጠበት፣ ብዙ ያልተጻፈበት፣ ብዙ ስልጠና ያልተሰጠበት፣ ያልተዘመረለት የአርበኝነት ሥራ ነው። ከአገራችን ጀብደኛም ልዝብም የጅምላና የደቦ ሃይማኖተኝነትም ባህላዊ አክራሪነትም የተነሳ አብያተ ክርስቲያናት ያላወቁት፣ ያወቁት ቸል ያሉት፣ ያስተዋሉት አቅምና ጉልበት ያጠራቸው ጥቂቶች ብቻ ተነቃቅተው መንቀሳቀስ የጀመሩበትና ገና ብዙ ክፍተት፣ ብዙ ቀዳዳ ያለበት አብያተ እምነቶችና አብያተ ክርስቲያናት በወጉ ያልተረዱት ወይም ባልተገባው መንገድ የተረዱት ሥራ ነው። በቂና የታመቀ አቅምና ችሎታ እያለን በተለያዩ ሰንካላ ምክንያቶች አደጋን መጋፈጥ ያልቻልን ሰዎች ሆነናል። ይህንን የሚመለከት በመጽሐፏ መግቢያ የጠቀስኩት አንድ ምሳሌ አለ፣ ላንብበው። ከጥቂት ዓመታት በፊት ታሪካዊው የእቴጌ ጣይቱ ሆቴል ተቃጥሎ ነበር። ምጸታዊው ነገር አራዳ የሚገኘው የእሳት አደጋ መከላከያ ዋና መስሪያ ቤትና የእሳት አደጋ መከላከያ መኪናዎቹ 1 ኪሎ ሜትር በማይሞላ ርቀት ውስጥ ቢገኙም
ሆቴሉ የቃጠሎ ሰለባ ሆኗል። ልክ እንደዚሁ የምካቴ ክርስትናን አጸፋ የሚጠይቁ ጉዳዮች ሲነሱ መላሾቹና ምላሾቹ የተበታተኑ ናቸው። እሳት እዚህም እዚያም ሲነሳ የአቅምን ያህል በባልዲም በደንበጃንም በጠርሙስም ብቻ ባለና በተገኘ ዕቃና አቅም ውሃ የመቸለስና በተናጠል እሳቱን የማጥፋት ሥራ እየተሠራ ይገኛል። እሳት አጥፊዎች በሌሉበት ወይም እያሉም እሳቱ የሚያወድማቸው በዙ። ገጽ 8-9። ያ የጣይቱ ሆቴል ታሪካዊ ቅርስ ቢሆንም ሆቴል ነው። ዕዳው ገብስ ነው። ያ ታሪካዊ ቅርስ ሙሉ በሙሉ ቢወድም እንኳ በቀድሞ ንድፉና ቅያሱ እንደገና መሰራት ይችላል። ከ30 ዓመታት በፊት አንድ ማታ በኢትዮጵያ ሬዲዮ የሰማሁት ከእሳት ጋር የተያያዘ አሳዛኝ ዜና ነበረ። ሳሪስ አቦ አካባቢ የሆነ ነው። አንዲት እናት ጠባብ ቤቷ ውስጥ በኬሮሲን ምድጃ ለልጆቿ ምግብ እያበሰለች ሳለች እሳት ቀሚሷን ይይዘዋል። ልታጠፋ ስትሞክር ይዛመታል። ትጮኻለች። ጩኸቷን ሰምተው ሰዎች ከዚህም ከዚያም መረባረብና ውሃ እያመጡ ይቸልሱባት ጀመር። በመካከሉ አንድ ጎረቤት ቤት ውስጥ ያለ ባልዲ ያነሳና እሷ ቤት ያለ ባልዲ እላይዋ ላይ ሲለቀው ለካስ ውሃ ሳይሆን የኬሮሲን ነዳጅ ነበር። ያቺ ሴት ፍጻሜዋ አሳዛኝ ነበር። ያን ቀን ማታ ከዚያ ዜና በኋላ ምንም ሌላ ነገር መስማት አልቻልኩም። እንቅልፌም ቅዠታም ነበር። እንዳለመታደል ሆኖ አንዳንዴ በዚህ አገልግሎትም እሳት አጥፊ ውሃ ሳይሆን አባባሽ ነዳጅ የሚደፋባቸውና የተደፋባቸው ክስተቶች አሉ። ወደፊትም ሊኖሩ ይችላሉ ሳይሆን ይኖራሉ። አንዳንድ መካቾች ሊሆኑ የተገባቸው ሰዎች መካቾችን መመከት በሚል ፈሊጥ የሐሰተኞች ጋሻ ጃግሬ ብቻ ሳይሆን የሐሰት ጠበቃም ሲሆኑ አይተናል። አንዳንዶች ለጥቅም ራሳቸውን ሲያጫርቱ አይተናል። በወግ ዩኒቨርሲቲ የሚያስገባ ውጤት ሳይኖረው የማስተርስ ዲግሪ የሚቀበል እና ያንን ሳይቀበል ፒኤችዲውን መንገድ ላይ መሆኑን የሚያውጅ ደፋር በኢትዮጵያ ሰማይ ስር አይተናል። ፈረንጅ ሲያይ አሳብሮ የሚሄድና ቢሮ ዘግቶ የሚወጣ ባለ ዶክትሬት ራሱ ቆንስላው ቢሮ ውስጥ አይተናል። በዓይናችን ፊት እያታለሉን ቆርጥመውን አፋቸውን ጠርገው የሚሄዱ አጭበርባሪዎች እና ወንጀለኞች በሀገራችን ሞልተው ባለስልጣናት ሲታዘዟቸው አይተናል። በኢትዮጵያ ሰማይ ስር የ14 ዓመት ልጃገረድ ደፍሮ አስረግዞ ምንም እንዳላደረገ የሚንጎማለልና ነቢያትን የምትናገሩ ወዮላችሁ፣ በ3 ወር ትጠፋላችሁ የሚል ለፍዳዳ ደፋር አይተናል። ለቃሉ አክብሮት ያላት የቃለ ሕይወት ቤተ ክርስቲያን አንድ የህብረት መሪ ለ17 ወንጌላውያን ደሞዝ ከምንከፍል እነዚህን አባረን አንድ ነቢይ ብንቀጥርስ የሚል ጥያቄ ሲያቀርብ ሰምተናል። በኢትዮጵያ ሰማይ ስር ኦክሲጂን አስነቅሎ ህመምተኛው ሞቶ እርሱ ግን እንደ ቅልብ በሬ መድረክ ላይ ሻኛውን ሲያሳይ አይተናል። በአገራችን ሰማይ ስር ብር ፈጠርን ብለው ሲያጭበረብሩ ወይም ፈጥረው የአገር ምጣኔ ሀብት ሲያናጉ መንግስት ዝም ያላቸው ወንበዴዎችን አይተናል። ይህን የመሰለ ሺህ ወንጀል መቁጠር ይቻላል። በእኛ ትውልድ ይህ ከተደረገ በቀጣዩ ትውልድ የሚሆነው ከኛው ዘመን ጋር ሲተያይ ይህኛው የኳስ ሜዳ ጨዋታ ነው። ልክ እንደ ሰሞኑ የዓለም እግር ኳስ ዋንጫ ጨዋታ የመሰለ ነገር ነው። ለዚህ ነው ክርስትና ከመቼውም ይበልጥ ጥቃት ላይ ያለ መሆኑ ገብቶን መንቃትና መታጠቅና መመከት ያለብን። ይህች መጽሐፍ በብዙ መልኳ አስተዋጽኦአዊት ናት። የምካቴ ክርስትናን አገልግሎት የአገልግሎቱን ቅያስ አመልካች ናት። በመስኩ የሚተጉ አገልጋዮችን ታገለግላለች የሚል እምነት አለኝ።
እንዳይበታተኑ፣ እንዳይባክኑ ትክ ብለው ትኩር ብለው ግባቸውንና ወደ ግባቸው የሚሄዱባትን ቀጭን መስመር እንዲያዩ በእነርሱና በግባቸው መካከል ያሉ እንቅፋትና ደንቃራዎችን እንዲያማትሩ መጥፋት ያለበት እሳት ላይ ብቻ እንዲያተኩሩ ሩጫቸውን ሲጨርሱ የህሊና ጸጸት እንዳይኖርባቸው አጋዥ ትሆናለች ብዬ ተስፋ አድርጋለሁ። መጽሐፏን በእጃቸው እንዲያደርጉም አበረታታለሁ። ወጣት ጸሐፊዎች ደግሞ ወጣት መካቴ ክርስትናዎች ለቀጣዩ ትውልድ የሚሆን ከዚህ የሰፋና የጠለቀ መጽሐፍ ያበረክቱ ዘንድ አበረታታለሁ። ማበረታታት ብቻ አይደለም፣ እጠብቃለሁ። የዚህች ታናሽ መጽሐፍ የዚህኛው እትም በስጦታ የተሰጠው ለባለ አደራ ትውልድ የተሃድሶ ቤተ ክርስቲያን ነው። ቴዲና ጄሪ ከሩቅም በቅርብም ሳውቃቸው የመጽሐፍ ቅዱሱ ክርስትናም የትውልድ ሸክምም የሚከብዳቸው አገልጋዮች ናቸው። ይህንን ማድረጌ አገልግሎታቸውን ለመደገፍ በማሰብ ከጎናቸው መቆሜ ነው። ቴዲና ጄሪ እግዚአብሔር ይባርካችሁ። በቀሪው የሕይወት ጉዞና አገልግሎታችሁ እርሱ ያግዛችሁ። ይህንን ቨርቹዋል ቡክ ሪሊዝ የአየር ባየር የመጽሐፍ ምረቃ ብየዋለሁ። ሐሳቡ ከመነጨበት ጊዜ ጀምሮ ሐሳብ ከመሰንዘር፣ ሐሳቡን ከማብሰል፣ ከማብላላት፣ ከማስተባበር፣ ዝግጅቱን በአየር ለመልቀቅ ቴክኖሎጂውን አጥምዶ በማረስ የተሳተፋችሁትን ሁላችሁንም ዛሬ በስቱዲዮ በቀጥታ በመገኘት የተካፈላችሁትን ሁላችሁንም ከሩቅ በአካል ያልተገኘን ንቁ ተሳትፎ በማድረግ የተጋችሁትን ሁላችሁንም ጌታ በማያልቀው የበዛ በረከቱ ይባርካችሁ ልል እወዳለሁ። በምረቃው ጥሪያችንን አክብራችሁ በአየር የተገኛችሁ ሁላችሁም ምስጋናዬን ተቀበሉ። እግዚአብሔር ይባርካችሁ። አመሰግናችኋለሁ። ተባረኩ። እግዚአብሔር ይመስገን። እናንተ ይሁን ወገኖች ሁላችሁንም በጌታ ስም ሰላም እላለሁ። ከሁሉ ደግሞ አስቀድሜ ወንድሜ ዘላለም መንግስቱን እንኳን ደስ ያለህ ለማለት እወዳለሁ። መካቴ ክርስትና በአስተዋጽኦ መሰረታዊያንና ኢትዮጵያዊ አቀራረብ ለሀገራችን በተለይ ላለንበት የወንጌል አማኞች ወሳኝ የሆነና ጊዜውን የጠበቀ መጽሐፍ ደግሞ ማቅረብ ስለቻልክ እንኳን እግዚአብሔር አምላክ ረዳህ ለማለት እወዳለሁኝ። ከኔ በፊት የተናገሩ ወገኖች በአብዛኛው ስለ መጽሐፉ የተናገሩት ነገር ስላለ እሱን በዛ ባለበት እንግዲህ መልዕክቱ ለሁላችንም እንዲደርስ በማሰብ ግን ጥቂት ስለ ወንድሜ ዘላለም መንግስቱ ለማለት እወዳለሁ። ዘላለም በዚህ ስራ ላይ እንግዲህ ከተሰማራ ረጅም ጊዜያት ነው። በተለይ ሸክሙ ሆኖ የሚሰራው ስራ ለብዙዎቻችን በጣም በረከት የሆነ ወንድም ነው። ብዙ ስራዎችን ሰርቶ አበርክቶልናል። እንግዲህ በዚህ አጋጣሚ በተለያየ የአገልግሎት ዘርፍ ላይ ላለን ሰዎች አሁን በአገልግሎት ላይ ላለንም ደግሞ ለማገልገል ለምንፈልግ ጥሩ የሆነ ምሳሌ ሊሆነን የሚችል ሞዴል ሊሆነን የሚችል ወንድም ነው። የምንኖርበት እኔም ዘላለም የምንኖርበት ሀገር የጊዜ በጣም ውጥረትም እጥረትም ያለበት ነው። ግን በዛ ሁሉ ውስጥ ግን ነገሮችን አቻችሎ እነዚህን ስራዎች በመስራት ሌሎች በርከት ያሉ ነገሮችንም ደግሞ ይዞልን በመምጣት ተጠቃሚዎች ሆነናል እና ይሄ ትጋቱ በተለይ እንግዲህ በጣም እግዚአብሔርን ስለ እርሱ ልናመሰግን እሱንም ደግሞ በእውነት እግዚአብሔር አምላክ ይባርክህ ለማለት እወዳለሁኝ። እንግዲህ ሌሎች በዚህ በመካቴ ክርስትና ለመሰማራት የሚወዱ ወይም ደግሞ ለተሰማሩ ወገኖች እንግዲህ በጥሩ ምሳሌ ልናየው የምንችለው ወንድም ነው። ከዚሁ ጋር አያይዤ ወንድሜ ዘላለም እንግዲህ ይህንን ሁሉ ስራ ሲሰራ ከጀርባው ያሉትን ቤተሰቦች ለማንሳትና ለማመስገን እወዳለሁ። ባለቤቱን፣ ልጆቹን እንግዲህ ከነሱም ጊዜም ጭምር እየወሰደ ነው እነዚህን ስራዎችን የሚሰራው እና እነዚህ ሁሉ ስራዎች በጣም ጊዜን የሚጠይቁ ትዕግስትንም የሚጠይቁ ናቸው። እግዚአብሔር አምላክ እንግዲህ ይባርክህ። እንኳን ደስ አለህ። እንግዲህ ይህንን መጽሐፍ በመግዛት ተጠቃሚዎች መሆን የምንችልበት እድል ስላለ ሁላችንም ይህንን ማድረግ እንችላለን። አጭር ጸሎትን ጸልየን እንጨርሳለን።
እግዚአብሔር የዘላለም አምላክ ስለ በጎነትና ስለ መልካምነትህ እናመሰግናለን። ይህንን ደግሞ ስጦታ ስለሰጠህን ተባረክ። በመንግስትህ በተሰጠን አደራ ለአንተ ደግሞ የሚገባውን እናቀርብ ዘንድ እድልን ደግሞ ስለሰጠህን ጊዜንም ጉልበትም ስላደረግልን ተመስገን። በዚህም ደግሞ ስራ ውስጥ ደግሞ በመስራት በትጋት ለሁላችንም ምሳሌ በሚሆን መንገድ ይህንን ስራ ደግሞ እንዲያበረክትልን ደግሞ ስለረዳኸው ስለ ወንድማችን ዘላለም እናከብረሃለን። ይህም ደግሞ መጽሐፍ ለሌሎች ለብዙዎች በጎ መልካም የሆነን ደግሞ ውጤት የሚያመጣ ይሆን ዘንድ የተባረከ እንዲሆን ይህም ስራ ደግሞ እንዲባረክ ለብዙዎችም ሲደርስ ደግሞ ብዙዎች የሚጠቀሙበት ይሆን ዘንድ በልጅህ በኢየሱስ ክርስቶስ ስም እንጸልያለን። ይህንንም ስለምታደርግ እናከብረሃለን። በነገር ሁሉ ከፍ ከፍ እናደርግሃለን። ደግሞም ስለ ሁሉም ነገር ተመስገን። ክብር ሁሉ በሰማይ በምድር ለአንተ ይሁን፣ በልጅህ በኢየሱስ ክርስቶስ ስም አሜን። እሺ፣ እግዚአብሔር ይመስገን። እንግዲህ ወንድሜ ዘነበን መልሼ ጋብዘዋለሁ ለመዝጊያውም ጸሎት፣ እሱ ይጸልይልንና ጄሪ ታሰናብተናለች። ስለ ቆይታችሁ ጊዜያችሁን ደግሞ ስለሰጣችሁን ኦንላይን ያላችሁ ሁላችሁንም እግዚአብሔር ይባርካችሁ። እናመስግን። እነሆ ጌታችንና አምላካችን ስንጀምር እንደለመንህ እዚህም እግዚአብሔር ሆይ ከባህር ማዶም በአየርም ላይ ያሉትንም ሁሉ ስለረዳ ክብሩ ላንተ ይሁን። ደግሞም የዘላለም አምላክ ልዑል እግዚአብሔር ሆይ ይህን ስራ ይህን መጽሐፍ ጌታዬ እግዚአብሔር አምላክ ሆይ የተጠናከረና ሰፊ የምካቴ ክርስትና ንቅናቄ እግዚአብሔር አምላክ ሆይ ይጀመር ዘንድ መሳሪያ አድርገህ እንድትጠቀመው እንሆ ደግሞ ለእጅህ አድራስ አልፈን እንሰጣለን። አንተ ሁሉን የምትችል አምላክ ነህ። አቅም እንድትሆነን እንድትረዳን ደግሞ እንለምንሃለን። ዘሌን እግዚአብሔር ሆይ አሁን ከረዳው በላይ ጸጋን እንድታበዛለት ከእርሱም ጋር ያሉትን ቤተሰቦቹንና እግዚአብሔር አጋር የሚሆኑትን የሚደግፉትንም ሁሉ እግዚአብሔር እንድታበረታን እንለምንሃለን። ወይ ደግሞ ይህንን እግዚአብሔር ኃላፊነት ለመውሰድ ፈቃደኛ የሆኑትን ወንድማችንን ቴዲንና ባለቤቱን ጄሪን ከእነርሱም ጋር ያሉትን እንዲሁም ደግሞ የዘላለም አምላክ እግዚአብሔር ሆይ እንደ ትጉ ወንድሜ እንደ ኢንጂነር ጌታውን ሄራሞ አይነቶቹን የዘላለም አምላክ እግዚአብሔር ሆይ በዚህ ስራና አገልግሎት ውስጥ እየረዳህ ስላለ እናመሰግንሃለን። አሁንም አብዝተህ ትረዳቸው ዘንድ እግዚአብሔር ሆይ ክብሩን ላንተ እንሰጣለን። ከእነርሱ ጋር እንድትሆን እንለምንሃለን። እነሆ ደግሞ እግዚአብሔር አምላክ ሆይ እያንዳንዱ ይህ መጽሐፍ በእጁ የሚገባ ሰው ጌታ እግዚአብሔር አምላክ ሆይ የሚጠበቅበትን አደራና ኃላፊነት ጌታ እግዚአብሔር አምላክ ሆይ ክርስትናን አንጡራውን ክርስትና እግዚአብሔር ሆይ ከጥቃት ለመመከት ጌታ እግዚአብሔር ሆይ የተዘጋጀና ጌታ እግዚአብሔር አምላክ ሆይ ደግሞ የታጠቀ ሆኖ እንዲገኝ እነዚህን ስልቶች ሌሎችንም ደግሞ እግዚአብሔር አምላክ ሆይ የጠቆሙ እግዚአብሔር ሆይ ደግሞ ምንጮችን ተጠቅሞ የዘላለም አምላክ እግዚአብሔር ሆይ በእውነት ትልቅ ስራ እንዲሰራ እንድትረዳን የኢትዮጵያን ቤተክርስቲያን በዚህ ረገድ እንድትረዳ እንለምናሃለን። እንቅስቃሴ የጀመሩ ጌታ እግዚአብሔር አርፍደው የተነሱም ቢኖሩ እግዚአብሔር ፍጥነታቸውን ጨምረው ደግሞ እንዲገሰግሱና የዘላለም አምላክ እግዚአብሔር ሆይ ደግሞም የተዘጋውንና የተፈራውን የመጪውን ትውልድ እጣ ፈንታ ሁሉም በምታውቅና በምትችለው በአንተ በአምላካችን እጅ አደራ አሳልፈን እንሰጣለን። ስለረዳህን ተመስገን። አሁንም ትረዳን ዘንድ እንለምናሃለን። በስርጭቱም ደግሞ እግዚአብሔር አምላክ ሆይ አንተ እርዳታ አይለየን። ይህን ማድረግ ስለምትችል እናመሰግናለን። ጠርፎ ያለውን ጊዜ ተረከብ። በየፊናችን ስንሄድ እያንዳንዳችንና ሁላችንም እርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እናመሰግናለን ወንድማችን ዘነበ ገብረሃና። እንግዲህ የተወደዳችሁ ቅዱሳን ወንድሞች በዚህ ያላችሁ በዙም ዘሊ፣ ጆ፣ ሳሚ፣
ሁላችሁን እግዚአብሔር አምላክ አብስቶ ይባርካችሁ። ጌታ ኢየሱስ ይባርክ። እዚህ ያላችሁ የባላደራ ቤተክርስቲያን ወንድሞች እህቶች፣ በዚህ ያላችሁ ቴክኒክ ያገዛችሁን ሁላችሁ እግዚአብሔር አምላክ ይባርካችሁ። ፕሮግራማችንን እንግዲህ በዚህ መንገድ አጠናቀናል። ይህ መጽሐፍ አግኙ። ስልካችንን ኢንቦክስ እናደርጋለን። በዛ ኮሚኒኬት ልታደርጉን ትችላላችሁ። እግዚአብሔር አምላክ ሁላችንን ይባርክ፣ ሀገራችንን ይባርክ። ሰላም ለእናንተ ይሁን። መልካም ጊዜ